ምሳሌ አልኩ እኮ ደብረጽዮን አሁን መጥቶ የአብይ ቦታ ጠቅላይ ሚኒስትር ቦታ ቢይዝ ከዛ በኋላ አብይ ቢወጣ አብይን ደግፈው እንደገና ደብረጽዮን ለመጣል ነው የሚታየው። የህወሓት ፖለቲካ ቤዙ አሁን ሱዳንና ኤርትራ ነው ያለው፣ ትግራይ አይደለም። ስለዚህ የህወሓት ሴንተር ከመቀሌ ተነቅሎ ሳህል በረሃና ካርቱም ነው እንደማለት ነው። እንደዛ ነው በቃ ፖለቲካው እዛ ነው። ሶማሊያ አይኖርም ይዘው የሚወስደው ታዲያ። ስለዚህ አሁን ትግራይ መንግስት የለም። አመራሮቹ ሙሉ በሙሉ አደባባይ ላይ ያሰጣቸው ፕሪቶሪያ ፈትለወርቅ ማናት? ጌታቸው ረዳ ማን ነው? ጻድቃ ማን ነው? ደብረጽዮን ማናት? ምንድናቸው እነዚህ? አቅማቸው ምንድነው? ስብዕናቸው ምንድነው? ሞራላቸው ምንድነው? በሙሉ ግልጥ አድርጎ ያዘው። በጣም ኮራፕት ሴረኞች፣ ተንኮለኞች፣ ክፉዎች መሆናቸው ገልጦ ያሳየው። ጭራሽ ሀገርም እንትንም የሌላቸው ከኢትዮጵያ ብታባራቸው ትግራይ ምሽግ ያደረገው፣ ከትግራይ ብታባራቸው ኤርትራም፣ ከኤርትራ ብታባራቸው አሁን እንደምናየው ከአልቡርሃን ሱዳን ጋር ሄደው ሀገር እንደሚመሰረቱ እያየናቸው ማለት ነው። የሚመቱለት ደማቸው የሚያፈሱለት አቋም ለሆዳቸውና ለስልጣናቸው ብቻ እንደሆነ አሳይተውናል። ቤቱ ጋር ነው አሁን የትግራይ ህዝብ በቃ ራሱን ነፃ ማውጣት አለበት የሚባለው። እዚህ አዲስ አበባ ቁጭ ብሎ እነዚያ ጻድቃንም ሲሉ ሰማለሁኝ እኔና እንደው ህዝብ ራሱ ነፃ ያውጣ ማለት በጣም ቀላል ነው ወይ? እውነት አልገባም። ምን ከየት ወዴት ማለት አሁን በኋላ ገፍቶ ከመጣው ከየት ገፍቶ አሁን እኮ የኢትዮጵያ ትግራይ ኢትዮጵያ አካል አድርጎ ማስፋት አለበት ነው። አሁን በቃ አሁን ይሄ ጦርነት ምናምን የሚለው ቶ ኦኬ፣ አሁን ጦርነት ምናምን የሚለው አቁመው ነው የምለው። በቃ ኢትዮጵያ ትግራይ ኢትዮጵያ አካል ነው አይደል? ልክ ነው። ምንም ጥርጥር በቃ ቤትም አቅጣጫ ቤትም በፈለገበት የፌደራል መንግስት መከላከያ የሚሆን ሉዓላዊነቱ የማስከበር ግዴታው ነው። ሻዕቢያን ህወሓትን ጠፍጥፎ ሰርቶ ደግሞ እዚህ ገባ። መጨረሻ አንድ ክፍለ ሀገር ነው ሀገር ይዞ ሄደ ከኢትዮጵያ ማለት ነው። ኢትዮጵያም ልክ ጠቅላይ ሚኒስትር ባለፈውም ሲነጋገሩት ደጋግመው የሚናገሩት ያሉት ያለ ፍትሃዊ ያለ ሰነድ ምናምን ከቀይ ባህር እንድትነጠል ቅርቃር ውስጥ እንድትገባ ያደረጋት ይህ አካሄድ ነው። ስለዚህ ከ50 ዓመት በኋላ ይህንን እንደገና አዙሪት ሲመጣ የኢትዮጵያ መንግስት ዝም ብሎ መመልከቱ ትክክል አይደለም። እንዲያውም ወጣቱ እዛው ነበር ሲለምን ፌደራል መንግስት ጣልቃ እንዲገባበት ነበር ሲለምን። እነ ጌታቸው ነበር እነ ጻድቃን ነበር የዘጉት ፌደራል መንግስት እንዳይገባ ማለት ነው። ያኔ መከላከያ እንዲገባ ጥሪ ተደረገበት ሲባል አስተባብሎ ነበር። ታንኪዩ። ስለዚህ መከላከያ እንዳይገባ ወይስ ደግሞ እርምጃ ሲባል ጦርነት ሳይገባ የጦርነት አንቀሳቃሽ የሚባሉትን ሰዎች አንዳንድ ሰዎች እንደሚሉት በኦፕሬሽን እነሱን መያዝ ይቻላል። ግን የመጨረሻ ሻዕቢያ ምሽጋቸው ያደረጉት ለምን ይመስላል? ከትግራይ ህዝብ ሙሉ በሙሉ ስለተተፉ ነው። አቅም ስለሌላቸው ነው። በትግራይ ወጣት ልብ ስለወጣው። ስለዚህ የመጨረሻ ምሽጋቸው ምን አደረጉ? ትናንትና ጄኖሳይድ ፈጸመበት ትግራይ ህዝብ ለፕሮፓጋንዳ ሲሰርበት እንደነበረ ከና አወል ሲል ማምን ልጅ ተለጠፉ ማለት ነው። እንግዲህ ፈትለወርቅ ነው ያባረራቸው ባጭሩ ለነጃና ጻድቃን። አንዲት ተራ ሴት እነ ደብረጽዮን ምንም መናገር እንኳን የማይችሉ በጣም የወረዱ ሰዎች ናቸው። እንግዲህ በሸበት በእንትራም አድርጎ ጥሮላቸው አባረሯቸው ይመጡ። አሁን ባለው በተጨባጭ ትግራይ ውስጥ ለኢትዮጵያ መከላከያ ስጋት የሚሆን የለም፣ መግባት ይችላል። ግን ዛሬ ካልገባ ግን አንድ አመት በኋላ ግን ቀጠናው የምሽግ ነው የሚሆነው። አሁን የትግራይ ወጣት ከትግራይ እየታፈሰ እየተወሰደ ያለው አሁን አልቡርሃን እናድነው ነው። የሱዳን መንግስት ካዳን ነው ሻዕቢያም ይድናል፣ ህወሓትም ይድናል ማለት ነው። ድርጅታችን ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ የገነባቸውን ቤቶች እንዳስረከበ ይታወቃል። በተመሳሳይ በእንግሊዝ ኤምባሲ ሳይታችን ግንባታውን በጀመርን በጥቂት ወራት ውስጥ የፋውንዴሽን ስራና ሽያጭ አጠናቀናል። አሁን ደግሞ በደንበኞች ጥያቄ መሰረት በቡልጋሪያ ከአፍሪካ ህብረት ጀርባ መኖሪያ ቤቶችንና የንግድ ሱቆችን ለሽያጭ አቅርበናል። ቤቶቹን በካሬ ከ700 ሺህ ብር ጀምሮና ከ50% ከወለድ ነጻ የባንክ ብድር ጋር ያገኛሉ። በተጨማሪም ቀድሞ ለሚመጡ 10 ደንበኞች እስከ 3 ሚሊዮን ብር የሚደርስ ቅናሽ አዘጋጅተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት። ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምናላችሁ። እነሆ አንድ አፍታ ወጋችን ተጀምሯል። የዛሬው አንድ አፍታ ወጋችን ከዚህ ቀደም በተደጋጋሚ እንግዳችን የነበረው ፖለቲከኛው ሚኪ ተስፋይ ነው። ዛሬም ከሚኪ ተስፋይ ጋር ዛሬ ቅዳሜ በአዲስ አበባ መስቀል አደባባይ እነ ጌታቸው ረዳ ስላደረጉት ሰልፍ፣ እንደዚሁም ደግሞ በመቀሌና በአዲስ አበባ መካከል ስለተጧጧፈው የቃላት ጦርነት የአዲስ አበባው የፌዴራል መንግስት እርምጃ ይውሰድ የሚለው ሰልፍ አንደምታ ምንድን ነው? የጦርነት ዘመቻ አካል ወይስ ደግሞ ሌላ ምን አንደምታ አለው የሚለውን ጉዳይ እንመለከታለን። እንደዚሁም ደግሞ ከትግራይ በከፍተኛ ሁኔታ ፈልሰው አዲስ አበባ ስለከተሙ ወጣቶች ሚኪ ከሰሞኑ ያስራጨው መልእክት አለ። እሱ ጉዳይ ላይ ብዙ ሀሳቦች ተንሸራሽረዋል። እሱንም ማስተነጋገራለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። ሚኪ እንደምን አለ? አለን። ትንሽ ቆይት ብለናል። ከወራት በኋላ ስለተገናኘን ደስ ብሎኛል። እንግዳይም ስለሆንክ በእጅጉ አመሰግናለሁኝ።
እንግዲህ ዛሬ ከአንተ ጋር ስንገናኝ ዛሬ ቅዳሜ በአዲስ አበባ እነ ጌታቸው ረዳ ጀነራል ጻድቃን የራሳቸውን የትግራይ ለውጥ አቀንቃኞች ወይም ደግሞ የትግራይ ለውጥ ፈላጊዎች ብለው የሚገልጹ ኃይሎች የሰልፍ አድርገዋል። የሰልፉ ዓላማ ህወሓት በትግራይ ክልል እያደረገ ያለውን የጦርነት ዝግጅት እንደዚሁም ደግሞ የወጣቶች የግዳጅ ወታደራዊ ምልመላ ኤርትራን በ30 ምናምን ዓመት ከሆነው በሚያስንቅ ሁኔታ በአጭር ጊዜ ትግራይን ወጣት አልባ እያደረጋት ነው የሚለውን ጉዳይ መቃወም ነው። ሁለተኛ ደግሞ የፌዴራል መንግስቱ እርምጃ ይውሰድ የሚል ነው እና ይህ ሰልፍ ከመቀሌ ጠንካራ መልእክት ተሰጥቶበታል፣ ምላሽ ልንለው እንችላለን። ትግራይ ላይ ጦርነት ለማወጅ የተጠራ ሰልፍ ነው የሚል ነገር አለ። ከዚህም እየሰማን ያለ ነው እርምጃ ይውሰድ ማለት ምን አይነት እርምጃ ነው የሚወስደው የሚለው ጉዳይ ብዙዎችን እያነጋገረ አጀንዳ ሆኖ ትናንትም ዛሬም ተመልክተነዋል። ሚኪ የትግራይን ፖለቲካ እንደዚሁም ደግሞ የመሀል ሀገሩንም በቅርበት እንደሚከታተል ሰው ይህን ጉዳይ እንደምንድን ነው የምትመለከተው? አሁን ካለው ነባራዊ ሁኔታ ጋር። መልካም መልእክቶቹ ያው የሰልፉ መልእክት ግልጽ ነው፣ የተናገሩት ነው። እንግዲህ እኛም ማስተጋባት የምንችለው ለፌዴራል መንግስት የተጠየቁ ጥያቄዎች አሉ። በተጨባጭ ደግሞ ስለ ትግራይ ውስጥ ያሉ የወጣቶች ችግሮችም መሰረት ያደረገ ነው። 4 መሰረታዊ ጥያቄዎች ይዘው እንደወጡ ገና ከ2 ቀን በፊት ጀምረው ቅስቀሳዎቹ መግለጫም ሲሰጡ ነበረ። አንደኛ እንዳልከው ወጣቶች በግፍ እየታፈኑ ወደ ጦር በኃይል እየተወሰዱ ነው። እናቶች እያለቀሱ በየአደባባይም እያየነው የነበረው ነው። ምንም የሚደበቅ ነገር አይደለም። ይሄ ነው የሰልፉ ዓላማ። ሁለተኛ ፕሪቶሪያ አሁንም ተግባራዊ ይደረግ የሚል አንዱ እና ዋነኛው መግለጫቸው አድርገውት ነበረ። ሶስተኛው አንተ እንዳልከው ፌዴራል መንግስት እርምጃ መውሰድ አለበት የሚል አንዱ ሶስተኛው ጥሪ ነበረ። ስለዚህ እነዚህ የመሰሉ ጉዳዮች ነው እንግዲህ ይዘው የወጡት ማለት ነው። ከመርህ አንጻር እኔ የሰላማዊ ታጋይ ነኝ። ሰልፍ አንዱ ተቃውሞ የምታሰማበት አደባባይ ወጥተህ ፍላጎትን የምታሳይበት ለዓለምም ለህዝብም ለጠላትም ለወዳጅም የምታሳይበት ነው። ስለዚህ በመርህ ደረጃ ሰላማዊ ሰልፍ መውጣታቸው ጥሪ ማቅረባቸው ተገቢ ነው የሚል ሀሳብ አለኝ። ከዋናው ከመልእክቱ ስናየው ደግሞ ፌዴራል መንግስት ገብቶ እርምጃ መውሰድ አለበት የሚል ተደጋጋሚ የኔም አቋም ነው። ምክንያቱም የትግራይን ህዝብ የኢትዮጵያ አካል ነው የሚል አቋም ስላለኝ ማለት ነው። ትግራይም የኢትዮጵያ አካል ናት። ስለዚህ ትግራይ ውስጥ እየተደረገ ያለው ደግሞ በትልቁ ኃላፊነት የሚወስደው ፌዴራል መንግስት ነው። ፌዴራል መንግስት ሙሉ የኢትዮጵያን የሚመራ መንግስት ስለሆነ ማለት ነው። ስለዚህ የትግራይ ወጣት እየታፈሰ ወደ ጦርነት ሲወሰድ ከዛ አልፎ ደግሞ ወደ ሱዳን እየዞሩ አንዳንዴ በዚህ በጋምቤላም በመተማ አድርጎም የሚመጡ ወጣቶችም አሉ። ከዛ ተወስደው እንደገና ዙረው ወደዚህ የመጡ ማለት ነው። ስለዚህ ይሄ በጣም አደገኛ አካሄድ ነው፣ ትክክል አይደለም። ይህን ማስቆም ያለበት ደግሞ ፌዴራል መንግስት ነው የሚል አቋም ስላለኝ የመንግስታዊነት ኃላፊነት አለበት። ስለዚህ ይሄ ተገቢ እና ትክክለኛ ነው። ሌላኛው ምንድን ነው? ይሄ ወጣቱ ከክልሉ እየወጣ እየሄደ ነው ያለው። እንደምታየው ከፍተኛ ችግር ላይም እየተጋለጠ ነው ያለው። ስለዚህ ይሄ ነገርም እንዲቆም ማህበረሰቡ አሁን ኢትዮጵያ ሀገሩ ናት፣ ችግር የለውም። ከዚህ በፊትም እየመጣ ነበር የሚኖረው፣ እሱ አይደለም ዋናው። ግን ከቤቱ እየተፈናቀለ ነው ያለ፣ ትምህርት ቤቶች እየተዘጉ ነው ያሉ። ገና የ16 የ17 ዓመት ህጻናቶች ገና ነዎቹ ከቤት እየተበተኑ ያሉ ማለት ነው። ቤተሰቦች በጣም ከፍተኛ ችግር ውስጥ እየገቡ ነው። ስለዚህ ይህንን እንዲቆም ጥሪ ማድረግ ትክክል ነው የሚናል። በሱ ላይ ምንም ጥያቄ በመርህ ደረጃ ልክ ነው። ግን አሁን እየሆነ ያለው ግን ምንድን ነው? አንድ ለምሳሌ ከሰልፉ ካየሁት እኔ የጠበቅኩት ሙሉ ቢያንስ ከ1 ምናምን ሚሊዮን በላይ ትግራዋይ ተወላጅ ታሳቢ አለው ተብሎ ይታሰባል አዲስ አበባ ውስጥ። በተለይ በቅርቡ ጊዜ እንኳን በተደጋጋሚ ጀነራል ጻድቃን ሲያወጡት የነበረ በ2 ወር ውስጥ እስከ 600 ሺህ ወጣቶች ከክልሉ እንደወጡ ወደ አዲስ አበባ እንደመጡ የሚልም ሰምተናል። ታዲያ የዛሬ ሰልፍ መስቀል አደባባይ በዛ ልክ ነው ወይ መሆን ያለበት? እነዚህ አሁን ትግሉ እየመሩ ያሉ የለውጥ ኃይሎች ነጌታቸውን በለው ነጻድቃን በለው ሌሎችም በለው አጠቃላይ ይህንን ተቃውሞ በወጣቱ ያለውን ችግር በተገቢ ወጣቱን አደራጅተው የራሳቸው ኃላፊነት ግን ተወጥተዋል ግን የሚል እምነት የለኝም። ምክንያቱም እንዳየነው ነው ሰልፉ ላይ ያየነው በብዛት እናቶችን ነው፣ እናቶችና እና ፊገሮች ከዛ አንቀሳቃሾቹ ብቻ ናቸው። ስለዚህ መውጣት ያለበት ደግሞ ይሄ ችግር ላይ ውስጥ ያለው የመጣው ወጣት የታል ነው ጥያቄ። እሱ
ማቀፍ አልቻለም። ይሄ የትግራይ ተወላጅ ማደራጀት አልተቻለም። ስለዚህ ይሄ ነው ልል የሚችለው እንጂ መልእክቶቹ ተገቢ ናቸው። ለመንግስት የቀረቡም ትክክል ናቸው። መንግስታዊ ኃላፊነት አለበት። ፕሪቶሪያ ለትግራይ ህዝብ ሁለተኛ ህይወት እንዲቀጥል ያደረገ ሰነድ ነው። ዓለም አቀፍም ድጋፍ ያለው የአፍሪካ ህብረትም የአውሮፓም አሜሪካም ኢትዮጵያውያንም ከፍተኛ ተሳትፎ ያለበት ሰነድ ነው። ስለዚህ ለትግራይ ህዝብ ከኢትዮጵያዊነቱ የሚያስቀጥል የሚያሸጋግረው ወደ ነበረበት የሚመለስበት ችግሮቹ በሰላማዊ መንገድ የሚፈታበት አቅጣጫ ትክክለኛ ሰነድ ነውና ያንን ደግሞ መተግበር አለበት ተብሎ ሰላማዊ ሰልፍ መውጣት፣ ተቃውሞ ማቅረብ ልክ ናቸው የሚል ሀሳብ ነው ያለኝ። ግን እዚህ ጋር የሚነሳው ነገር የፌዴራል መንግስቱ ጠቅላይ ሚኒስትሩን በቅርብ ፓርላማ ላይ ሲናገሩ እንደሰማ ነው በትግራይ በኩል ከፍተኛ የጦርነት ዝግጅት አለ፣ የጦርነት ፍላጎትም አለ። እኛ ግን ወደ ጦርነት አንገባም ብለን ነው እስካሁን እምቢ ብለን የቆየ ነው የሚል ነገር ተናግረዋል። አሁን ከዚህ ቀደም አንተም ስትል ነበር፣ እዚህም ስንወያይ ሌሎች የሚሉ ነበር። በእርግጥ የዛን ሰዓት እናንተ እርምጃ መወሰድ አለበት ብዙ ነገሮች የተበላሹ ነው ስትሉ እነጌታቸውም እዛው ነበሩ፣ የዚህ አካል ነበሩ፣ ጻድቃንም እዛው ነበሩ። አክቹዋሊ ከዛ እነሱ ከተለዩ የአቋም ልዩነት ከመጣ በኋላ ነው እንደ አይነት መቧደር ውስጥ የተገባው። እርምጃ ይወሰድ ትናንት እናንተ ስትሉና ዛሬ ስትሉ መሬት ላይ ያለ ሁኔታ ቶታሊ ተለያይቷል። የፌዴራል መንግስት ጦርነት አይፈልግም። እርምጃ ውሰድ ማለት ደግሞ ኦልሬዲ ምንድን ነው ወደ ሰላም ተመለሱ የሚል ነገር ኦልሬዲ ሊሆን አልቻለም አደለ? ስለዚህ የኃይል እርምጃ ነው አደለ ሊሆን የሚችለው። የኃይል እርምጃ ደግሞ ባይ ዲፎልት ጦርነቱን የሚቀሰቅስ ነው የሚሆነው። ስለዚህ እንዴት ነው የሚሆነው? አሁን ጦርነት እየተሸሸ እንደገና ደግሞ ወደ ጦርነት መገባት አለበት የሚል ግፊት ከሆነ ወይስ ደግሞ እርምጃ ሲባል ጦርነት ሳይገባ የጦርነት አንቀሳቃሽ የሚባሉትን ሰዎች አንዳንድ ሰዎች እንደሚሉት በኦፕሬሽን እነሱን መያዝ ይቻላል ወይስ ምንድን ነው እየተባለ ያለው? በአንተ እኔ ሁሌ በቅሬታ የማቀርበው አንድ ነገር አለ። በተደጋጋሚ ፌዴራል መንግስት ሁሌ ነገሮቹ ገና ከጅምሩ ማስተካከል እየቻለ ሁሌ በእንዝላልነት አትለው በትዕግስት አትለው ነገሮቹ ልቅ እስከሄዱ ይመለከታቸውና መጨረሻ ላይ ከፍተኛ ጉዳት ሲያደርሱ ተመልክተናል። ከዚህ በፊት ጦርነት ከ24 ጥቅምት በፊት ወደ ጦርነት ስንገባም ከዛ በፊትም ገና ከዚህ ሳይሸሹ እዚህ ያሉ ማስተካከል እየቻለ ልቅ ለቀቃቸው። እዛ ሄደው ጫፍ አድርሰውት ህዝብ አደናግረው ወደ ጦርነት ገብተው በኢትዮጵያም የወደመው በትግራይም የወደመው ነገር አይተናል። ከዛ ቀጥሎ ጊዜያዊ አስተዳደር ልክ እዚህም የሰጠሁት ኢንተርቪው ነበረና አሁንም ያኔ እንዲያውም አሁን ካለው ከመስቀል አደባባይ ከተወጣው ሰልፍ በላይ መቀሌና ተንቤን፣ አድግራት፣ ሽሬ አካባቢ ህዝባዊ ተቃውሞ ነበረ። ህዝባዊ ተቃውሞ ብቻ አይደለም ማዕበል ላይ ነበር። ያኔ ማዕበል ላይ ነበር። ከፍተኛ ህዝብ ነበር። በጣም እንዲያውም ሸሽተው ግማሻቸው ሽሬ ላይ ደርሰው ነው ፈጥሮ ቢሮዋቸው ራሱ ከመቀሌ ጥለው ራሱ እዛ መሄድ ድረስ ጀምረው ነበረ። የራሳቸው ሀብት ራሱ መንቀል ጀምረው ነበረ እና ያንን ለውጥ በተገቢ ፌዴራል መንግስት ያኔ ነጌታቸው እዛ እያሉ መከላከያም ያኔ ፕሪቶሪያም የፈቀደለትን መንገድ ተጠቅሞ የኢትዮጵያ ሉዓላዊነት ባድሜና እስከ ሸራሮ ያለው የሚያውቀው የነበረው ሲጠብቀው የነበረ ቀጥታ እዛ ጋር ገብቶ የነጌታቸው ደግሞ እዛ ጋር የነበረው ጊዜው አስተዳደርም ከሁሉም አሳታፊ አድርጎ ስናገር ስለነበረ ነው። ጊዜው አስተዳደር ከሁሉም ያሳተፈ ፖለቲካ ፓርቲዎች መግባት አለባቸው። ከዛ በኋላ ወደ ውጭ የሚወጣውን ነገር መሰብሰብ ይቻላል የሚል ሀሳብ ስናቀርብ ነበር። ግን ማንም ያዳመጠን የለም። እሱ ብቻ ሳይሆን መጨረሻ ለእነሱ አስረክበው ነው የመጡት። አሁን እንግዲህ ፈትለወርቅ ነው ያባረራቸው ባጭሩ። ለነጀና ጻድቃን አንዲት ተራ ሴት እነ ደብረጽዮን ምንም መናገር እንኳን የማይችሉ በጣም የወረዱ ሰዎች ናቸው። እንግዲህ በሸበጥ በእንትራም አድርጎ ጥሮላቸው አባረሯቸው የመጡ ማለት ከዛ ማለት ምንም እዚህ ግባ የሚባል አይደለም። ስለዚህ ከፍተኛ ስህተት ነው የተፈጸመው። ስለዚህ ፌዴራል መንግስት ያን በእንዝላልነት የጣለው አሁን ምንድን ነው እየተባለ ያለው የሚለው ደግሞ አሁን ደግሞ እንደገና እናየዋለን ማለት ነው። ነበር ሁኔታው አሁን ደግሞ ይወሰድ ሲባል ምንድን ነው የሚሆነው? አሁን እኔ በጣም የሚያስፈራኝ ነገር አለ። በእርግጥ ምንድን ነው የሚያስፈራኝ? አሁን የጽምዶ የሚባለው እንቅስቃሴ ከፍተኛ እንቅስቃሴ እያደረጉ ነው። ይሄ እንቅስቃሴ ትግራይ ብቻ አይደለም፣ ለትግራይ ብቻ አደጋ ብቻ አይደለም እየሆነ ያለው ምንድን ነው? በግልጽ እንደምናየው ነው። አሁን የኢሳያስና የሻዕቢያና የህወሓት
የአልቡርሃን ሱዳን ያለውን እንትን እሱን ማዳን አለብን እያሉ ነው እየተንቀሳቀሱ ያሉት። አሁን የትግራይ ወጣት ከትግራይ እየታፈሰ እየተወሰደ ያለው አሁን አልቡርሃን እናድነው ነው። የሱዳን መንግስት ካዳን ነው ሻዕቢያም ይድናል፣ ህወሀትም ይድናል ማለት ነው። አሁን እንዲያውም በጣም የሚገርምህ ህወሀት ለስልጣኑ የሄደበት ርቀት በጣም የሚገርም ስትራቴጂ ነው አሁን ያወጣው ማለት ይቻላል። ከዚህ በፊት ከነበረው በላይ ነው የሄደው። ስለዚህ አሁን ቀጠናው ምን እያደረጉ ነው? በጣም ከፍተኛ አደጋ ውስጥ እያስገባው ነው ማለት ነው። ስለዚህ ህወሀት ከስልጣኑ አንጻር ስጋት ስላለበት ከሻዕቢያ ጋር ተለጠፈ። ሻዕቢያ ደግሞ የቀይ ባህር ጥያቄዎች በዚህ እየተነሳበት ሲመጣ በኢትዮጵያ መንግስት ደግሞ ያንን ቀጠናው ስጋት ስላለበት ደግሞ ህወሀትን ደገፈ። እንደገና አልቡርሃን ደግሞ እዛ ጋር ስጋት ስላለበት ሱዳን ላይ ጦርነት ስላለ እንደገና እሱም ድጋፍ ፈለገ። ስለዚህ ቤዛቸው ከትግራይ ይልቅ ትግራይ እንደምታየው እንግዲህ ከወጣቱ ልብ ተነጥለዋል፣ ከማህበረሰቡም ተነጥለዋል። ጀነራሎች አብዛኛው ቲፒኤልኤፍን ሲያዋጉ የነበሩ ጀነራል ወደ 12 ምናምን ጥለው መጥተዋል። ሀራ መሬት የሚባል እንቅስቃሴ ፈጥረዋል። ስለዚህ ቲፒኤልኤፍ ሙሉ በሙሉ ከትግራይ ተነጥለዋል ማለት ይቻላል። ስለዚህ ቲፒኤልኤፍ ቤዙ የት ነው ያደረገው? ልክ ከ52 ዓመት በፊት የነበረ ቤዙ ሳህል በረሃን ያደረገው። ከዛ አልፎም ሱዳን ሆኖ ሲንቀሳቀስ ነበር። አሁን ወደ ሱዳን ሄደዋል። ስለዚህ ይሄ ነገር ወዴት ነው የሚሄደው ከተባለ አሁን ያለውን ለትግራይ ብቻ አይደለም አጠቃላይ ኢትዮጵያ ስጋት የሚሆን ሁኔታ እየተፈጠረ ነው ያለው። የትግራይ ወጣት ደግሞ እንደምታየው ተስፋ እየቆረጠ ምን እየሆነ ነው? ለነሱ መጋበሪያ ፖለቲካ መሳሪያ እየሆነ ነው ማለት ነው። ከዛ አልፎ በኢትዮጵያ ውስጥ ብዙ ችግሮች አሉ፣ የምናውቀው ነው። በኢኮኖሚ ችግር አለ፣ የስራ አጥ አለ፣ በጣም ከፍተኛ የድንቁርና የኋላ ቀርነት ብዙ ነገሮች አሉ በኢትዮጵያ ውስጥ ደግሞ እነዚህ ደግሞ እንደገና እየተሰፈሰፉ ከፍ እያሉ ይሄዳሉ። መጨረሻ ላይ ድሮ እንዳልነው ቢያንስ የኢትዮጵያ ጠላቶች የሆኑ አካላቶች በግብፅ ድጋፍ አድርገው በሱዳን ድጋፍ አድርገው ነው ሻዕቢያ መንግስት የሆኑት። ከዛ ቀጥሎ ሻዕቢያን ህወሀትን ጠፍጥፎ ሰርቶ ደግሞ እዚህ ገባ። መጨረሻ አንድ ክፍለ ሀገር ነው ሀገር ይዞ ሄደ ከኢትዮጵያ ማለት ነው። ኢትዮጵያም ልክ ጠቅላይ ሚኒስትር ባለፈውም ሲነጋገሩት ደጋግመው የሚናገሩት ያሉት ያለ ፍትሐዊ ያለ ሰነድ ምናምን ከቀይ ባህር እንድትነጠል ቅርቃር ውስጥ እንድትገባ ያደረጋት ይህ አካሄድ ነው። ስለዚህ ከ50 ዓመት በኋላ ይህንን እንደገና አዙሪት ሲመጣ የኢትዮጵያ መንግስት ዝም ብሎ መመልከቱ ትክክል አይደለም። ስለዚህ አሁንም እርምጃ ብቻ አይደለም ትግራይ አሁን የትግራይ ህዝብ ሙሉ በሙሉ ለፌዴራል መንግስት ጥሪ ነው የሚያደርግ በዛ ውስጡ ነው ማለት ነው። እዛው ለምንድን ነው የማይመጣ ነው የሚል ይሄ ማለት ከውስጥ መረጃ አለን። እናቶች እየተጋፈጡ ነው ሁሉ ወጣቱ ከዛ አልፎ ወደዚህ እየመጣ ነው። እንዲያውም ወጣቱ እዛው ነበር ሲለምን ፌዴራል መንግስት ጣልቃ እንዲገባበት ነበር ሲለምን እነ ጌታቸው ነበር እነ ጻድቃን ነበር የዘጉት ፌዴራል መንግስት እንዳይገባ ማለት ነው። ያኔ ማለት መከላከያ እንዲገባ ጥሪ ተደረገበት ሲባል አስተባብሎ ነበረ። ታንኪዩ። ስለዚህ መከላከያ እንዳይገባ ያኔ የከለከሉት እነማን ነው? እነ ጌታቸው እነ ጌታቸውም እነ ጀነራል ታደሰም በኋላ ላይ ያኔ ሁሉም ከልክሏል። ስለዚህ ወጣቱ ምን አደረገ? ለወጣቱ ማገዝ አልቻሉ። ከዛ መጨረሻ እነሱ ጥለውት መጡ። ወጣቱ ደግሞ ተከትሎ መጣ፣ ፈረሰ ማለት። ስለዚህ እዚህ ላይ ማን እየተጎዳ ያለው? ሄዶ ምንድን ነው እየነ ያለው? አጠቃላይ የኢትዮጵያ ነገር እየተበላሸ ነው ማለት። ስለዚህ መንግስት ይህንን ታሳቢ አድርጎ አሁንም የትግራይን ህዝብ አስተባብሮ አሁንም የመንግስትነቱ አቅም ተጠቅመው እኔ እንደ መንግስት ኃላፊነት ያለበት እንዳልኩ ፌዴራል መንግስት ነው ኃላፊነት አለበት። ልክ ነህ ማይክ፣ እሱ ግልጽ ነው። ግን ደግሞ አሁን አንተ ያነሳው ለምሳሌ ጽምዶ የሚባለው እንቅስቃሴ የጠቅላይ ሚኒስትር አብይ አህመድ አስተዳደር የውስጥ ተቀናቃይ ኃይሎች ታጣቂዎች ከውጭ ከጎረቤት ሀገራት ጋር እንግዲህ ታሪካዊ ጠላት ከሚባሉት ጋር ጭምር ቅንጅት ፈጥረው እየተንቀሳቀሱ ነው። ሶ ይሄ ነገር ከኢትዮጵያ አልፎ ወደ እኛ ስንወስደው ከትግራይ አልፎ ኢትዮጵያን በከፍተኛ ደረጃ ችግር ውስጥ የሚከት ከዛም ደግሞ ቀጠናው የሚረብሽ ነው የሚል ዓለም አቀፍ ማህበረሰቡን ከፍተኛ ስጋት ውስጥ ነው የወደቀው። አሁን የፌዴራል መንግስቱ ወደ ጦርነት መግባት አልፈልግም እያለ ነው። ገፍቶ ከመጣ ዲፌንድ የማድረግ ኃላፊነትን እወጣለሁ፣ ግን ደግሞ ወደ ጦርነት መግባት አልፈልግም እያለ ነው። አሁን ከየት ወዴት ነው ያልገባ የሚለው? ወደ ጦርነት አልገባም ከየት ወዴት ማለት አሁን በኋላ ገፍቶ ከመጣው ከየት ገፍቶ አሁን እኮ የኢትዮጵያ ትግራይ ኢትዮጵያ አካል አድርጎ ማስፋት አለበት ነው። አሁን በቃ አሁን ይሄ ጦርነት ምናምን የሚለው ቶ አሁን ጦርነት ምናምን የሚለው አቁመው ነው የምልህ። አሁን በቃ ኢትዮጵያ ትግራይ ኢትዮጵያ አካል ነው አይደል? ልክ ነው። ምንም ጥርጥር በቃ በየትም አቅጣጫ በየትም በፈለገበት የፌዴራል መንግስት መከላከያ የሚሆን ሉዓላዊነቱ የማስከበር ግዴታው ነው። ስለዚህ ነገሩ ከቁጥጥር ውጭ እስኪሄድ መሄድ የለበትም። አሁን ያ መሆን ሲኖር የሆነበት ለምሳሌ ጊዜ ያሳረሩ ሳይፈርስ ነጌታቸው ጀነራል ታደሰ በነበሩበት በስምምነቱ መሰረት መከላከያ ገብቶ ድንበር ቢጠብቅ ምን ቢል ይሄ ሁላ ላይ መጣ ይቻል ነበር። ይሄ ዘገየ። ከዛ ይሄ ከተበላሸ በኋላ እንደገና ሶፍት ፓወር ተብሎ በጀት መያዝ ገለመሌ ምናምን እሱ ነቲንግ እሱም ብዙ የሚያመጣው ለውጥ የለም አሁን ባለው ነባራዊ ሁኔታ። አሁን እርምጃ ይወሰድ ሲባል
ትግራይ ክልል የፌዴራል መንግስት ለምሳሌ እርምጃ ከወሰደ የህወሓት አመራሮችን ለመያዝ ቢንቀሳቀስ ጦርነት አይፈነዳም ወይ? ጦርነት ነገር የትግራይ ህዝብ እያንጠለጠለ ነው የሚሰጣቸው። ሪሊ ምንም አይነት ጦርነት ሳይፈጠር ማውጣት ይቻላል? ይቻላል። ሪሊ እስኪ እንዴት እንዴ? ፌዴራል መንግስት እኮ ፌዴራል መንግስት ነው። ሁሉ ገባኝ። አሁን መንግስት እንዴ ፌዴራል መንግስት እኮ ዝም ብሎ እንደኛ ምን አስፈራው ታዲያ? ምንም የሚያስፈራው ነገር የለም። ሀያላን ሀገራት ጭምር የቲፒኤልኤፍ አመራሮችን አክራሪ ናቸው፣ የቀጠናውን እንትን እየረበሹ ነው የሚል ማስጠንቀቂያም የቪዛ ማዕቀብም እየሰጡ ነው። የፌዴራል መንግስቱ ኢንተርናሽናል ኮሚኒቲው ሰፖርት ካለው የትግራይ ህዝብ ሰፖርት ካለው ለምንድን ነው ታዲያ ገብቶ ኦፕሬሽን ሰርቶ እናንተ እንደምትሉት ቀላል ከሆነ የማይዛቸው? እንዲያው ኦፕሬሽን ብቻ አይደለም የምልህ ፌዴራል መንግስት ወደ ትግራይ ለመግባት ምንም ያግደው ኃይል የለም። በተጨባጭ አሁን ነው የምልህ ጦርነት እንዳይቀሰቀስ በመፍራት ነው። ከማን ጋር ነው ጦርነት ገጥሞ ሲጀምር? ከህወሓት ጋር ከገጠም ባይ ዲፎልት ከጀርባ የህወሓት ፖለቲካ ቤዙ አሁን ሱዳንና ኤርትራ ነው ያለው፣ ትግራይ አይደለም አሁን። ስለዚህ የህወሓት ሴንተር ከመቀሌ ተነቅሎ ሳህል በረሃና ካርቱም ነው እንደማለት ነው። እንደዛ ነው በቃ ፖለቲካው እዛ ነው። ሶማሊያ ላይ ነው እርምጃ የሚወስደው ታዲያ። ስለዚህ አሁን ትግራይ መንግስት የለም። አሁን ትግራይ እኮ መንግስት የለም። ያው ዞሮ በግድም ቢሆን ተቆጥጥረውታል። የት አለ ነደብረ ጽዮን? መንግስት እኮ አይደለም። መንግስት ነው ማለት አይደለም። መንግስት ነው ማለት አይደለም። እሱ ፌዴራል መንግስት አይደለም። ፌዴራል መንግስት ትግራይ ውስጥ እንዳይገባ የሚያግደው አንድም ኃይል የለም ነው በቃ ባጭሩ። በተለይ አሁን እንኳን አሁን ስንት ሐራ መሬት የሚባል ተፈጥሮ ስንት የለውጥ የትግራይ ወጣት ተሰብስቦ በትግራይ እናቶች አንተ አይደለም ለፌዴራል መንግስት እናቶች እኮ ናቸው እንትን እያንቀጠቀጡት ያለው ስንት ስራ እየሰሩ ያሉት። ስለዚህ ፌዴራል መንግስት ወደ ትግራይ የሚከለክለው ምንም ነገር የለም፣ የሚያግደው ነገርም የለም። ጦርነት የሚያደርግ ጉዳይ በኃይል ደረጃ የሚያስቆመው ላይኖር ይችላል። በቃ አለቀ። ከሌለ በቃ ገብቶ ላላውነት ማስጠበቅ፣ ከዛ ህዝቡ ማረጋጋት አለበት። እዛ ወጣቱ ወደዚህ እየተበተነ ያለው እዛው እድል መስራም እንዲፈጠርለት ጊዜው አስተዳደርም ከዚህም የተበተነው ጊዜው አስተዳደር አቋቁሞ መንግስት ማደራጀት አለበት። ስለዚህ አሁን በአንተ ግምገማ ማይክ የፌዴራል መንግስቱ እርምጃ ለመውሰድ ወደ ትግራይ ቢገባ የሚፈጠር ጦርነት የለም እርምጃ የሚለው እኮ ነው ያልተስማማበት። እርምጃ የሚለው እኮ ነው ያልተስማማበት። ኦኬ አሁን በቃ ዝም ብሎ መግባት ይችላል። አሁን መከላከያ አለ አይደል? መከላከያ አለ በሁሉም አቅጣጫ አለ አይደል? የቲፒኤልኤፎች ዝም ይላሉ። ተው ዝም ብሎ አሁን በየአካባቢው ማለት የኢትዮጵያ መከላከያ አለ በአፋር በዚህ በራያ አካባቢ በሁሉም አካባቢ በኢትዮጵያ ቢያንስ አሁን ቲፒኤልኤፍ ከሚያዳስራ ክልል ውጭ ማለት አሁን በየአቅጣጫው ዝም ብሎ ቀጥሎ ቢገባ ማለት ነው ምንም የሚያግደው ኃይል የለም። አይዋጉም ምንም ነገር የለም። የኔ ግምገማ እሱ ነው። አይ ዶንት ቲንክ አሁን እኮ ጀነራሎች ጭምር እኮ እየተናገሩ ነው ያሉት። ፊልድ ማርሻሉን ጭምር አይ ጽምዶ ብለው እየመጡብን ነው ህወሓትና ሻዕቢያ ኮንሰርንነቱ ቀላል ነው እንዳንለው የፌዴራል መንግስት ራሱ ኦልሬዲ ይህን ጉዳይ ትልቅ አጀንዳ አድርጎ ኢንተርቴን እያደረገው ነው። ትልቅ እንዲሆን እንትን እያደረገ ነው። ዝም ብሎ ስለለቀቀው ነው። በቃ እሱ ገባን። በቃ እሱ ካልሆነ ውጭ ቀድሞ መወሰድ የነበረበት እርምጃ ባለመወሰዱ አድጓል ነው። አሁን ዛሬ ኢንተርቪው ያደርግ ነው አይደል? ከአንድ ዓመት በፊት እዚህ ኢንተርቪው ያደርግ ነበር። ያ ተቀልብሶ እዚህ ደረጃ ደርሰዋል። አሁን ለመግባት ስጋት ነው እያልከኝ ነው። እስቲል አሁንም ፌዴራል መንግስት ለመግባት ስጋት የለውም እያልኩ ነው። አሁን ትግራይ ውስጥ ገብቶ ክልሉ የማረጋጋት ስራ ለመስራት አንድም የሚከለክለው ኃይል የለም ነው የምልህ በተጨባጭ ማለት። ግን ቀጣይ በዚህ አሁን ባለው የፌዴራል መንግስት አካሄድ ጊዜ ከሰጠ ከአንድ ዓመት በኋላ እዚህ የምነጋገረው ደግሞ ነው የምልህ ፉል በቃ ይሄ ከሱዳን ጋር ያለው ከሻዕቢያ ጋር ያለው የሚገርም ዝግጅት ተዘጋጅቶ እናገኘዋለን ማለት። በጣም ለሀገራችን ስጋት ለህዝቡም በጣም ከፍተኛ ጉዳት ሊያደርስ የሚችል ያ ጦርነት ይከማቻል ማለት ነው። ስለዚህ ለምንድን ነው አሁን ህወሓት ከትግራይ መከላከያ እየጫነ ወዴት ነው እየወሰደ ያለው? ወደ ሱዳን ነው ይባላል። ምን ይባላል? ግልጽ እኮ ነው። ተጭነው እየሄዱ እኮ ነው። እነሱም እኮ በዛ ሆነው እየፈከሩ ነው። ስለዚህ ጦር የት ነው እየተደራጀ ያለው? ከኢትዮጵያ ውጭ ነው ማለት ነው። ትግራይ ውስጥ መሆን እንኳን እንደማያዋጣቸው እያወቁ የትግራይን አቅም ወዴት ነው? ከኤርትራ ጋር፣ ከሱዳን ጋር፣ ከግብጽ ጋር። አሁን ግብጽ ቀጥታ አልቡርሃን ነው የሚያግዘዋል። ከአልቡርሃን ከፍተኛ ድጋፍ አለው ግብጽ። አልቡርሃን ደግሞ ከኢሳያስ ጋር እየተገናኘ ነው አይደል? ከፍተኛ ድጋፍ አለበት ኢሳያስ ማለት ነው። ኢሳያስ ደግሞ ለነዚህ ስለዚህ ይህንን ቀጣይ ለቀጠናው ምንድን የሚሆነው በጣም ከፍተኛ አደጋ ይሆናል ኢትዮጵያ ማለት ነው። ዛሬ በዚህ ሰዓት ግን ለፌዴራል መንግስት ትግራይ ውስጥ የሚያግደው ኃይል የለም። ስለዚህ ፌዴራል መንግስት ትግራይን ገብቶ መቆጣጠር ይችላል ያለ ጦርነት አይፈጠርም ነው የምትለው? እንዲያውም ገብቶ ብቻ ሳይሆን ልክ ቢገባ ከዛ ፈርሶ የመጣው ከነጌታቸው ረዳ ተከትሎ እኛም ተከትሎ የመጣ በዛ ወጣት አለ እዚህ በአንድ ሳምንት ውስጥ ነው ክልሉ ገብቶ የሚያጥለቀልቀው ወደ ስራው የሚገባ
ኖርማል ወደ ቤተሰብ የሚገባ የቲፒኤልኤፍ ጣፋንታ ምን ይሆናል? አሁን ቤዛ አድርጎታል። እነሱ ቀጥታ ይሄዳሉ። ስለዚህ እሱ ከሆነ ደግሞ አሁንም ኮንቲኒስ የሆነ ሌላ እንትን ይኖራል። በቃ እነሱ ወደ ሱዳን ይሄዳሉ አይደል? ወደ ሱዳን ነው የሚሄዱ አይደል? ወደ ኤርትራ ነው አይደል የሚሄዱ? ይሄዱ። አንተ ላላውነት ትጠብቃለህ። ያው መዋጋታቸው አይቀርም። ኖ ላላውነት ትጠብቃለህ። ከዛ በኋላ ገባኛ። በቃ የኢትዮጵያ መከላከያ እኮ ኤርትራ ሆነው ሱዳን ሆነው መቼስ ዝም አይሉም። እንዴት ይላሉ? ግን አንተ በራስን ዜጋ እስኪያፈርሱ ድረስ በራስን ዜጋ አደራጅተው በራስን ሀብት የኢትዮጵያ ሀብትም ለትግራይ እየሰጠህ ትግራይ ውስጥ ደግሞ ተደራጅተው በኢትዮጵያ ውስጥ ደግሞ ቅድም የጠቀስኩት ከፍተኛ ችግር፣ ድህነት፣ ኋላ ቀርነት ብዙ ችግሮች አሉ ኢትዮጵያ ውስጥ። ይህንን ተጠቅሞ መቀዳ የሆነ እስኪያጫውትህ ድረስ እንደገና ከፍተኛ ውድመት አድርሶ በጣም ሌላ የሚገርም የሚያሳዝን ልንገር፣ በጣም የሚያሳዝነኝ ማለት አሁን እነዚህ በውጭ ሆነው በራስን ኃይል የሚያስወጉ እዚህ ያለውን ችግር ተጠቅመው የሚያስጠቁ አሁን ለምሳሌ ህወሓት እንደ እድል ሆኖ ቢመጣ ቢቆጣጠር ከተቆጣጠረ በኋላ ድጋሚ ሌሎች ኃይሉ ከዚህ ወጥተው ሄደ ደግሞ እንደገና በዛ ነው ሆኖ የሚገጥሙ። ይሄ ያየነው ነው። ለምሳሌ ህወሓት ደርግ እዚህ እያለ እነሱ የት ነበር የሄዱት? ሱዳን ነው አይደል ቤዛቸው ያደርጉት? ሻዕቢያ ነው አይደል ቤዛ ያደረጋት? እዛ አድርገው ልክ ከ52 ዓመት በፊት ነበረው ሲሰራ የነበረው ዛሬ በእኔና በአንተ ትውልድ ደግሞ እየተሰራ ነው ይሄ ፖለቲካ። መጨረሻ እነሱ አሸንፈው እዚህ ከገቡ በኋላ ትናንትና ፕሮፌሰር ብርሃኑ ነጋና ማን ነበር ሱዳንና ኤርትራ ሆኖ ማለት ሲዋጋ የነበሩት ወደዚህ ልክ አሸንፈው ሲገቡ እዚህ የነበሩ ወዴት ሄዱ? አሁን ወደዛ ሄዱ። ገብቷላ? እንደገና እነሱ ወደ ሲወጥረም እነዚህ እንደገና ወደዛ ይሄዳሉ ማለት ይሄ አዙሪት ከዚህ አዙሪት ሳንወጣ ችግር ውስጥ ነው እየገባን ያለው። ስለዚህ እኔ እንደ አንድ ኢትዮጵያዊ ማለት እንደ አንድ የኢትዮጵያ ሉዓላዊነት የሚቆጨኝ የኢትዮጵያ ብልጽግና እንደምወድ የነዚህ አዙሪት ኢትዮጵያን የሚያዳክመው አካሄድ ለማስቆም የኢትዮጵያን መንግስት ሰራዊት አለ፣ ሉዓላዊነት የሚጠብቅ ሀገር የሚጠብቅ ሰራዊት አለ፣ ከኢትዮጵያ በጀት የሚጠቀም ይሄ ኃይል ጠቅላላ ኢትዮጵያ የማስከበር የሱ ግዴታ ነው። አሁን ባለው በተጨባጭ ትግራይ ውስጥ ለኢትዮጵያ መከላከያ ስጋት የሚሆን የለም፣ መግባት ይችላል። ግን ዛሬ ካልገባ ግን ከአንድ ዓመት በኋላ ግን ቀጠናው የምሽግ ነው የሚሆነው። ኦኬ አሁን አንተ እንደምትለው የፌዴራል መንግስት ትግራይ ገብቶ በቀላሉ መቆጣጠር ከቻለ እንግዲህ ህወሓቶች ቢዛቸውን ኤርትራና ሱዳን አድርገው ኦልሬዲ ጽምዶ በሚባለው ከዛ በኋላ እንደገና እንከላከላለን። ስለዚህ እሱ አይቀርም፣ ቋሚ ነው። ስለዚህ ከራስህ ድንበር ወይም ከራስህ ግዛት ማራቅ የሚል አይነት ስትራቴጂ ነው። በቃ ሀገር ነው እንዲህ ሀገር እኮ ነው። ሀገር ሉዓላዊነት መጠበቅ እኮ ነው ያለብህ። በቃ አለቀ። አሁን እኮ ከሉዓላዊነት ትተህ አንድ ክፍለ ሀገር አስቀምጠህ እዛ ላለመግባት ተባፈራ እያልክ ከሆነ የራስን ቤዝ ላይ ገብቶ የሚጫወት ከሆነ ከዚህ በላይ ውርደት የለም ሲጀመር ማለት ነው። ስለዚህ ራስን የምታጠብቀው የራስን ክልል ራስ ውስጥ ማስገባት ነው ያለብህ አሁን ባለው በተጨባጭ ሁኔታ ማለት ነው። አስገብተህ ደግሞ የኢትዮጵያ ሰራዊት ደግሞ ሉዓላዊነት መጠበቅ ነው ስራው። ገብቷል? የኢትዮጵያ ሉዓላዊነት ዳር ድንበሩ ይጠብቃል። ከዛ የትግራይ ህዝብ ችግር ደግሞ ይፈታል። በነገራችን ላይ አሁን ያለውን የቲፒኤልኤፍ የሚያመጣው ለትግራይ ህዝብ ችግር አልተፈቱም ብሎ መነሻ አድርጎ ነው ያጨረበረ ያለው። እንደገና ወደ ጦርነት ቢሄድ ደግሞ ሻዕቢያም ሱዳንም ምናምን ተጠራቅመው ጦርነቱ እዛ አካባቢ ነው የሚደረገው። የባሰ ለትግራይ አሁን ካለችበት በታች ነው የሚያደቃት። ስለዚህ ፌዴራል መንግስት መግባቱ ለራሱም ለኢትዮጵያ ሉዓላዊነትም ለትግራይ ህዝብም አሁን እዚህ ያለው ወጣት የተበተነው ለሁሉም አድቫንቴጅ ስለሆነ ነገሩ ሳይባባስ፣ በነገራችን ላይ ከዛ በኋላ ይሄ ቲፒኤልኤፍን ሉዓላዊነት አጥራ ካስከበርክ በኋላ ሌላ ድርድር መጀመር ይቻላል። ገብቷል? አሁን ለምሳሌ እነሱም እኮ ማለት ኢትዮጵያ ብቻ አይደለም እኮ እንትን ብትለው ሱዳንም የራሱ ችግር አለ። እዛ ቦርደር መተማ ላይ ሆኖ መደራደር ይችላል ችግር ካለበት። ኤርትራም ባድሜ ላይ ችግር ካለበት እዛ ሉዓላዊነት ይዘህ ፖለቲካው መደራደር ትችላለህ። የዓለም አቀፎችም አሉ ራሱ በቃ ሉዓላዊነት ናቸው። ከዛ በኋላ የሚቀርቡ ጥያቄዎች ይቀርባሉ። በጠረጴዛ የሚፈቱ ከሆነ በጠረጴዛ ይፈታሉ ማለት ነው። ካልሆነ ግን የራስን በርን ከፍተህ ደግሞ እሱ ብቻ አይደለም በነገራችን ላይ ከዛ አልፈ ደግሞ ሌላ ኢንተረስት እየጠየቅ ነው። ስለ ቀይ ባህር ደግሞ እየጠየቅ ነው። ገብቷላ? የራስ እዚህ ጋር ስለዚህ ለነሱ ደግሞ በጣም ለሱዳንና ለሻዕቢያ ህወሓትን ለመደገፍ ትልቁ ምክንያት የሆናቸው ደግሞ ስለ ቀይ ባህር ሲነሳ ነው። ስለዚህ ቀይ ባህር እያስነሳ እንደገና በዚህ ላይ የራስ ሉዓላዊነት ሳልታሰብ ክፍት አድርገህ እንደፈለጉ መጥተው እየተጫወቱ በዚህ በኢትዮጵያ ውስጥ ደግሞ እንዳልኩ ስራ አጥ ወጣቶች አሉ፣ ብዙ ችግሮች አሉ። እነዚህ ባሉበት ሰዓት እንዝላልነት ተገቢ አይደለም። ስለዚህ ነገሩ በጊዜ መቋጨት ተገቢ ነው የሚል ሀሳብ ነው ያለ። ብዙ ሀብትና ብዙ ነገር ከማውደም
ቀድመ መከላከል ምንድነው? ታመው ከመማቀቅ ቀድመ መከላከል የሚባል እንትን አለ። ምሳሌ አባቶቻችንም አለ። አንዳንድ ወገኖች ደግሞ የሚያነሱት ምን አይነት ስጋት አለ መሰለ? የፌዴራል መንግስት አሁን ትግራይ ጋር ከህወሓት ጋር ትግራይ ክልል ውስጥ ገብቶ ውጊያ ቢገጥም እንደ ሻዕቢያ ያሉት እንደ ጀነራል አልቡርሃን ያሉት እንደ ግብጽ ያሉት ኃይሎች ምናልባት ከዛም ሻገር ብሎ ሳውዲ አረቢያም ትኖራለች የሚሉ እንትኖች ትንተናዎች አሉ። ከጀርባ ግፊት አድርገው ጦርነቱ እንዲሆን የሚፈለገው ኢትዮጵያ ውስጥ ነው እንጂ ሻዕቢያን በራሱ ቀጠና ውስጥ አይፈልግም፣ ሱዳን በራሱ ቀጠና ውስጥ አይፈልግም። ስለዚህ ህወሓት ወደ ኤርትራ ወደ ሱዳን እንዳፈገፍግ ወይም ደግሞ ተነቅሎ እንዲወጣ ሊፈቅዱ አይችሉም፣ ግፊት ያደርጋሉ። ስለዚህ ኢትዮጵያ ውስጥ ነው ጦርነት ቀጠናው እንደሆነ ይፈልጉት የሚል ነገር አለ እና እሱን አይነት ኮንሰርን በምን መንገድ ነው እንትን ማለት የሚቻል? አንደኛ ማለት ሚዛን በልኩ መቀመጥ አለበት ብዬ ማስብ። አሁን ለምሳሌ አሁን በተጨባጭ በአሁን ሰዓት ከህወሓት ጋር ጦርነት ቢገጠም የሚለው ራሱም ልክ አይደለም። አቅም የለውም ያን ያክል ነው። ህወሓት እኮ የትግራይ ህዝብ አቅ ነው የሚጠቀመው ሁሌ የምናየው። አሁን የለም በቃ አሁን ባዶ ነው። ስለዚህ ከዛ ባዶ ስለሆነ ነው በነገራችን ላይ ጄኖሳይድ ፈጸመብኝ ሲለው የነበረ ኃይል ሂዶ የተጣመረው ከሻዕቢያ እኮ እንግዲህ ከሻዕቢያ በላይ ለትግራይ ህዝብ የበደለው ለኢትዮጵያ ህዝብ የበደለ ኃይል የለም። ግን የመጨረሻ ሻዕቢያ ምሽጋቸው ያደረጉት ለምን ይመስላል? ከትግራይ ህዝብ ሙሉ በሙሉ ስለተተፉ ነው። አቅም ስለሌላቸው ነው። በትግራይ ወጣት ልብ ስለወጡ ነው። ስለዚህ የመጨረሻ ምሽጋቸው ምን አደረጉ? ትናንትና ጄኖሳይድ ፈጸመበት ትግራይ ህዝብ ለፕሮፓጋንዳ ሲሰሩበት እንደምንለው ከና አወል ሰዒድ ምናምን ሄዶ ተለጠፉ ማለት። ከዚህ በላይ ለፌዴራል መንግስት ጸጋ አለ? ከዚህ በላይ የበሰለ ነገር የለም። ስለዚህ ህዝቡን አስተባብሮ መንግስት እንዲኖረው የማድረግ የመንግስት ስራ ነውና ይሄ ሚዛን አይደፋም ብዬ ነው ማለት። ቲፒኤልኤፍ ጦርነት እንደዚህ አድርገው እነሱ እዛ ጦርነት ቢያደርጉት ምናምን እንደዛ የሚባል ነገር የለም። አቅምማ ቢኖረው ጽምዶ በሚል ኃይሎች ጋር ሊጣመር አይችልም። አቅሙ እንደተዳከመሱ አሁን የፌዴራል መንግስት እንትን ነው የኔ እንትን ስጋት የሚሆነ ቀጣይ ከአንድ ዓመት ከሁለት ዓመት በኋላ የሚመጣውን ውጤት ነው የኔ ስጋት እንጂ አሁን ከነዚህ አሁን እንደዚህ አይነት ሲናሪዮ አመጣው ከሚተነትኑ ጋር ምንም እንትን የለኝም። ስለዚህ አሁን እነ ግብጽ እነ ሱዳንና እነ ሻዕቢያ ህወሓት እዚህ ውስጥ አቅም ፈጥሮ እንዲዋጋ ግፊት ያደርጉ ይፈልጋሉ እንጂ ግን የነሱ ፍላጎት የሚያነሱት ፍላጎት አሁን በተጨባጭ መሬት ያለ የትግራይን ህዝብ ይዘህ የነሱን ሀሳብ ማምከን ትችላለህ እንጂ የሻዕቢያና የህወሓት ፍላጎትማ ብልጽግና ተቀይሮ እነሱ የሚያግዟቸው ኢትዮጵያ ውስጥ መጥተው መንግስት ቢሆኑም እነሱ መንግስት ከሆነ በኋላ ተጨማሪ እንደገና አንተን እንደገና አስታጥቀው ለእነሱ ደግሞ እንድትወጋቸው ያዘጋጃል። ለምሳሌ አልኩ እኮ ደብረጽዮን አሁን መጥቶ የአብይ ቦታ ጠቅላይ ሚኒስትር ቦታ ቢይዝ ከዛ በኋላ አብይ ቢወጣ አብይን ደግፈው እንደገና ደብረጽዮን ለመጣል ነው የሚታየው ኢንተረስታቸው ስለሆነ ማለት የነሱ በቃ ይሄ ቋሚ እኮ ነው የምልህ። በቃ የነሱ የሚቀየር ነገር አይደለም። ኢትዮጵያን ስለማሳደግ ሰላም ስለማድረግ አይደለም እንዴ? የራሳቸው ኢንተረስት አላቸው። ሀገር እኮ ናቸው። የኛ እንደ ዜጋና እንደ ኢትዮጵያውያን ዜጎች እንደ ኢትዮጵያ መንግስት የራሳቸው ኢንተረስት ደግሞ አለ። ስለ ቀይ ባህር ስንጠይቅ የኢትዮጵያ ሉዓላዊነት እየጠበቅን የኢትዮጵያ ዜጎች በሉዓላዊነታቸው እንዲከበሩ በማድረግ ነው እኔ እሱ ነው የምለው። ሌላ ደግሞ ይህን ኮንሰርን የሚያነሱ ሰው ወገኖች ምን ይላሉ? ጀነራሎችም የሚያነሱታል አንዳንድ ጊዜ ፊልድ ማርሻሉም ከዚህ ቀደም ያነሱት ይመስለኛል ባለሳሳት ምንድነው ላኪውን ተላላኪውን ሳይሆን ላኪውን የሚል አይነት አገላለጽ አለ። ያ ማለት ምንድነው? እነዚህን የውስጥ ኃይሎች ቲፒኤልኤፍን የሚደግፉትን ስፔሻሊ ሻዕቢያን እሱን በቀጥታ ማጥቃት ነው የሚል አይነት ነገርም አለ። ኦልሬዲ ቀይ ባህርንም በሰላማዊ መንገድ ሊመጣ ስለማይችል በቃ እሱን አጥቅቶ የሚል ነገር አለ። እሱንስ አንተ እሱን ለማክበር ስለሱ ለመወያየት የትግራይ ጉዳይ ከዚህ በፊትም ብያለሁ። ስለ ኤርትራ ምናምን ከማንሳታችን በፊት የትግራይ ጉዳይ እልባት መሰጠት አለበት። ትግራይ ውስጥ ያለው መጀመሪያ ኢትዮጵያ አሁን ያለችውን ቲፒኤልኤፍ ያከትምለታል ሻዕቢያ ከተመታ የሚል ነገር ስለሚያነሱ ነው። አይ ወደዛ ለመሄድ እኮ ደጀን የለውም ከኋላ ይላሉ። አሁን እሱ ጋር እኮ ነው። አሁን ለምሳሌ ሻዕቢያ ለመምታት እኮ ምን ያስፈልጋል? አቅም መጠናከር ያስፈልጋል። እዚህ ሻዕቢያ ለመምታት ስትንቀሳቀስ እነሱ እስኪደራጁ ከውስጥ ላይ ቅድም እኮ ይሄ ሚስ እንዳታደርገው ውስጥ ሀገራችን ውስጥ ብዙ ችግር አለ ብያለሁ። እዚህ አዲስ አበባ ችግር አለ፣ ኦሮሚያ ክልል፣ አማራ ክልል ተውና የስራ አጥነት ወጣት ብዙ ከፍተኛ ችግር አለ። የዲሞክራሲ እጦት አለ፣ የነጻነት እጦት አለ። ብዙ ችግሮች እኮ አለ እዚህ ውስጣችን ውስጥ ብዙ ችግር አለ እንደ ኢትዮጵያውያን ነው የምልህ። ከዛ ቀጥሎ ደግሞ ይሄ የኢትዮጵያ ኢንተረስት ስለ ቀይ ባህር ስታነሳ ደግሞ ከውጭ ያለው የራሳቸው ኢንተረስት ለማክበር ደግሞ ይሄንን ደግሞ እንደገና ይጠቀሙበታል። ውስጣችን ያለው ችግር ማለት ነው።
ስለዚህ ከውስጥ ያለህን አቅም አደራጅተህ ነው አይደል በኃይልም ይሁን በምን ይሁን የውጭ ያለውን ኢንተረስት የምታስከብረው ወይ የቀይ ባህርም ይሁን ሌሎችም ልታስከብር የምትችለው። ይህን ለማስከበር የመጀመሪያ መወሰድ ያለበት ቢያንስ ሉዓላዊነትን ቀይ ባህር ከማንሳታችን በፊት ሉዓላዊነታችን በሚገባ ማክበር አለብን። ያንን ለማክበር ደግሞ አሁን የሚያግደን ነገር የለም። ሲጀመር ትግራይ ውስጥ ለመግባት የሻዕቢያ ፈቃድ አይጠበቅበትም፣ የህወሓት ፈቃድ አይጠበቅበትም። በተጨባጭ ባሁን ባለው ሁኔታ በተለይ ማለት ነው በተለይ በትግራይ ውስጥ የትግራይን ህዝብ ፈቃድ አያስፈልግም እየጠየቀ ነው። ወጣቱም እየጠየቀ ነው። ከዛ ሸሽቶ እየመጣ ነው። ስንት ጊዜ ጥሪ እየተደረገለት ነው። በተለያየ ምክንያት ፌዴራል መንግስት በነገራችን ላይ አሁን እነ ጌታቸው ረዳና እነ ጻድቃን ዛሬ የነበረው ሰልፍ ራሱ መንግስት እርምጃ እንዲወስድላቸው ነው አይደል የጠየቁት። ከዚህ በፊት ግን እነሱ ነበር መውሰድ የነበራቸው እዛ ትግራይ ውስጥ እያሉ በእነዚህ ኃይሎች በሚቃወሟቸው ኃይሎች መንግስት እያሉ እነሱ ነበር እርምጃ መወሰድ የነበራቸው። ሳይወስድ ቀሩና አሁን ለፌዴራል መንግስት እያሉ ነው እንደውም ጽምዶ ምናምን እንቅስቃሴ አሁን ነበረ ያኔ እርምጃ ወስዶ ማስቆም እየቻለ እዛው ሆኖ ፌዴራል መንግስት ጥሪ ማድረግ እየቻለ ያንን ሳያደርግ ቀረና እዚህ መጥቶ ነው አሁን ፌዴራል መንግስት እርምጃ እንዲወስድለት እየጠየቀ አይደል። ስለዚህ የትግራይን ህዝብ ማን የሚደግፍ ይመስላል? ጌታቸው ረዳ የሚደግፈው። ምክንያቱም ጌታቸው ረዳ ለፌዴራል መንግስት ነው ጥሪ እያደረገ ያለው። ስለዚህ የትግራይ ህዝብ ማን የሚጠብቀው? ፌዴራል መንግስት ነው። አሁን እስቲል ራሱ የትግራይ ህዝብ ከሰልፉ አይደለም የሚጠብቀው። እስቲል አሁንም ከኢትዮጵያ መንግስት ሉዓላዊነቱን እንዲያስከብርልን ነው የሚፈልገው። ስለዚህ ይህንን ተጠቅሞ ክልሉ በማረጋጋት የትግራይ ወጣትና አገሩ ላይ እንዲሰራ ከቤተሰቡ ጋር እንዲኖር ከተማው ልክ ሌላ ከተማ ላይ ኮሪደር እንደሚሰሩ 10 ከተሞች አሉ ማለት የተሻልሻል ያሉ በእነሱ ላይ በ6 ወር ውስጥ ትግራይ ውስጥ አቅጣጫው መቀየር ይቻላል። የወጣቱ ተስፋ መመለስ ይቻላል። አሁን ሽሬ፣ ተንቤን፣ አብይ ዓዲ፣ መቀሌ እነዚህ ማጨው አንድ 10 ከተሞች አሉ። እነሱ በ6 ወር ውስጥ እነዚህ ኮሪደር ራሱ ብታለማቸው ወጣቱ በአንድ ጊዜ መቀየር ይችላል። ከዛ ክልልን ቀጠና ማረጋጋት ይችላል። ከዛ በኋላ ያለው ጉዳይ ከሱዳን ጋር ከሻዕቢያ ጋርም ከሶማሌም ከጅቡቲ ከሁሉም ጋር መነጋገር ይቻላል። ስለዚህ ይህንኑ ቅድሚያ መሰራት ያለበት ብዬ ነው ማስተዋል። መልካም። ከዚህ መለስ ደግሞ ከሰሞኑ የተሞከረ ያለ የዲፕሎማሲ ጥረት አለ። የአሜሪካው አምባሳደር ኤርቪን ማሲንጋ በአዲስ አበባ ማለት ነው ወደ መቀሌ አቅንተው ነበር። በእርግጥ ባልተጠበቀ ሁኔታ ደብረጽዮንን ለማግኘት ጀነራል ታደሰን ለማግኘት ቀጠሮ ይዞ የነበረ ቢሆንም አልተሳካላቸው። ሁለቱንም አላገኟቸውም። ሳያገኟቸው የተመለሱት። አፍሪካ ህብረትም እንደዚሁ በኦባሳንጆ በኩል ሙከራዎች እያደረገ ነው ወደ ንግግር እንዲመለሱ። በአክቱ ፕሪቶሪያ ነው ነገሩ፣ በዛ ማዕቀፍ ውስጥ ተነጋገሩ ነው የሚል ነገር ነው። በቲፒኤልኤፍ እና በፌዴራል መንግስት መካከል የተበጠሰው የግንኙነት ገመድ ዳግም ነፍስ ዘርቶ መነጋገርና ወደ ግጭት ሳይገባ ችግሮችን መፍታት የሚቻልበት እድል አለ ብለህ ታስባለህ? የለም። ምክንያቱም ቲፒኤልኤፍ ሙሉ በሙሉ ፕሪቶሪያ ፈርሷል ብሎ አውጇል። ገብቶኛል። እሱ የሚመለስበት ሁኔታ የለም። እሱ ብቻ ሳይሆን ሌላ ድርድር ነው እየፈልግ ያሉት። ድርድሩ ምንድን ነው? አሁን የእነሱ ላኪዎች አሉ። ለምሳሌ ሻዕቢያ፣ አሁንም የአልቡርሃን የሱዳን ምናምን አላል የእነሱ ድርድር ይዘው ነው የሚመጡት ቲፒኤልኤፎች ካሁን በኋላ በቃ። ምክንያቱም ጽምዶ እንደሚያዋጣቸው አምነው አምባሳደሩም አላገኝም ያሉበት ምክንያት ትልቁ ይሄ ነው። ስለዚህ ፕሪቶሪያ ተመልሰው በፕሪቶሪያ ችግሮቻችን ለመፍታት ብለው ይመጣሉ የሚል እምነት የለኝም። ምክንያቱም እንደገና ከዛ ከተጣመዱ ኃይሎች ሊጣሉ ነው። ሻዕቢያ እኮ እስካሁን ወደ እነሱ ያልዘነበረው ድጋፍ ያደረገለት ፕሪቶሪያ ፍርሰው ስለሄዱ ሌላ እኮ አይደለም። ምክንያቱም ፕሪቶሪያ የመጀመሪያው እሱ ሻዕቢያ ምንድን ነው ያለው? አደናቀፋችሁን ነው ይሄ ቲፒኤልኤፍ እንዳንጨርሰው ከእነሱ ጋር እኛ ካድከን ነው አይደል? ስለዚህ እሱ ደግሞ ስራ ሰራና ፕሪቶሪያ የፈረሙ ሰዎች ጠላት አድርጎ ፈርጆ በፕሪቶሪያ በፈረሙ በነጌታቸው በነጻድቃን ያኮረፉ ሰዎች ይዞ ነው እየገጠመ ያለው። ስለዚህ ፕሪቶሪያ ከመጀመሪያ ጀምሮ የክህደት ሰነድ ነው ሲሉት ነበረ። ፈራሚዎቹም ይሁዳዎች ከሃዲዎች ሲሏቸው ነበረ። ስለዚህ ተቀባይነት የለው። አሁን ሙሉ በሙሉ ኦፊሻል ስላፈረሱት እንደ አዲስ ነው አሁን እነሱ የሚፈልጉት። በሌላ መልኩ ደግሞ እንግዲህ እንደ አሜሪካ ያሉ ሀገራት ኦልሬዲ ቀጠናውን ከዚህ በላይ ምስቅልቅል ስለማይፈልጉ በፌዴራል መንግስትና በህወሓት መካከል ብቻ ሳይሆን ከዛም ካፍ ባለ ሁኔታ በኢትዮጵያ መንግስትና በኤርትራ መካከል፣ በኢትዮጵያ መንግስትና በግብጽ መካከል ኦልሬዲ የታላቁ ህዳሴ ግድብ ጉዳይ ነው። የኤርትራ አምባሳደርም ቅድሚያ ሰጥቶ የማነጋገር ፍላጎት አለው የሚል ነገር አለ። በሱ በኩልስ ተሄዶ ህወሓት የማይመልሰው አሁን እኮ እያልኩ ያለው ፌዴራል መንግስት ህወሓት ከጀርባ ህወሓት አሁን ኦልሬዲ ብዙ አቅም የለውም የሚል ነገር ከራሱ ከጓዳ የወጡት ታደሰ ጻድቃን ይናገራሉ። ያን ያክል አቅም የለውም።
አቅሙ እየሆነ ያለው ጽምዶ በሚል ከጀርባ ያስገፋቸው ኃይሎች ናቸው ከተባለ እነዚህ ኃይሎች ኢትዮጵያ ውስጥ መረበሽ ይፈልጋሉ። እንግዲህ በምንም መንገድ ሊሆን ይችላል፣ በጫና በለው ወይም በስምምነት የኢትዮጵያ መንግስት ከግብፅና ከኤርትራ ጋር ቢነጋገር ወደ ግጭት እንዳይገባ ወይም ደግሞ ቲፒኤልኤፍን እንዳይደግፉ ንግግር ውስጥ ቢገባ ባይ ዲፎልት ቲፒኤልኤፍ ማቆም አይችልም ወይ? አይቻልም ወይ? ማስገደድ አይቻልም? አትሊስት ወደ ንግግር እንዲመለስ አሁን ህወሀት ምን አለ መሰለህ፣ ህወሀት አሁን እኮ ወደ ከህጋዊነት ወጥቶ ሌላ አቅም ፍለጋ ገብቶ ወደዚህ ተደራድሮ ወደዚህ የሚመጣበት ሁኔታ በጣም የተሟጠጠና ያለቀ ጉዳይ ነው ብዬ ነው የማስበው። በእኔ አሁን ያለኝ ከቲፒኤልኤፍ ልምድ ከቲፒኤልኤፍ እንትና አስተሳሰብ ማለት ነው። እሱ ብቻ ሳይሆን አሁን ቲፒኤልኤፍ ሌሎች ከውጭ ሀገሮች ያለው አሁን ወደ ውስብስብ ውስጥ እያስገቡት ነው አይደል? ቀጠናው ለሌላዎች ሞራል እየሰጡ ነው፣ ወደ አሸባሪነት እየተቀየሩ ነው አይደል? ስለዚህ ይህንን የአሜሪካን ፍላጎት ይመስለኛል፣ የአውሮፓም የምንም በሰላማዊ መንገድ ችግሩ እንዲፈታ ነው የሚፈልጉት። ግን ቲፒኤልኤፍ ደግሞ እሱ አይደለም ዓላማው። የቲፒኤልኤፍ መቼምም በውል የፈታው ችግር በህይወቱ የለም ማለት ከጅምሩ ማለት ትልልቅ ሰነዶች እንኳን ብናያቸው ቢያንስ ለመደራደር ቁጭ ብሎ ተቀምጦ ያልፈታቸው ችግሮች እንኳን ብዙዎች ማንሳት እንችላለን። አንድም ችግር ዘላቂ አድርጎ አያውቅም። እንግዲህ የአልጀርስ አይተዋል። ያሁላ ጦርነት አድርጎ አንጠልጥሎ ነው ያስቀመጠው። መጨረሻ ላይ ልክ ሊፈጸም ሲል መሬታችን አሳልፎ ወደ ኤርትራ ስለላከ አይሆንም ብለው በተኑት ማለት ነው። ስለዚህ አሁን የፕሪቶሪያም ይሄ ጊዜ መግዣ ነው ብለው ነው የተጠቀሙባት። አሁን ጽምዶ እስኪያዘጋጁ ማለት እኮ ነው። ምንም ማለት ሩቅ እኮ አይደለም። እነሱ ያሉት ምንድን ነው? ኃይላችን እስክናጠራቅም አቅማችን እስክናደራጅ ይጠቅመናል ብሎ ነው ለዛችኛዋ ቀን ማለት ነው። ከዛ ሄዱ፣ ተፈቱ እስረኞቹም። እዚህ ተማርኮ የነበሩ ጀነራል ክንፈ እኮ ነው አሁን ሀገረ ትግራይ እያለ እዛ ሄዶ ማለት ነው። እዚህ ተፈተው የነበሩ ተማርኮ የነበሩ ሰዎች ተፈተው ሄዶ ማለት ከዚህ ታስረው ተማርኮ የነበሩ እነሱ ሀነጋ እኮ ነው አሜሪካ ሄደው ጽምዶ ብለው ኢሳያስ ብጻያችን ጓዳችን ብለው እኮ ነው እንደገና እንቅስቃሴ እየጀመረ ያለው። ስለዚህ እነሱ በሰላማዊ መንገድ ለመፍታት እኮ እኩልነት መጀመሪያ በአይምሮ እኩልነት መቀበል አለብህ። በቃ እኔና ሚኪ አንድ ነን የሚል እኩል ሰብአዊነት አለን፣ እኩል መብት አለን የሚል አመለካከት ሊኖር ይገባል። በቲፒኤልኤፎች እነሱ አይደለም። እኔ ከአንተ በላይ ነው፣ ሁሌ እኔ ራስ ነኝ ነው፣ አንተ ከእግር ነው መሆን ያለብህ። ይሄ ደግሞ እንዴት አድርገህ ነው በሰላማዊ መንገድ ችግር መፍታት የምትችለው? ስለዚህ በቲፒኤልኤፍ እሱ ምቻል አይመስለኝም ከልምዳቸው ስናያቸው ማለት ነው። ስለዚህ ያለውን አማራጭ ብቸኛ አሁንም ፌዴራል መንግስት ካለውን እንዝላልነት ወጥቶ ቀጣይ ለኢትዮጵያም ለኢትዮጵያ ሕዝብ ለትግራይ ሕዝብ ለሁሉም ዋጋ የሚያስከፍል ለቀጠናው በጣም የሚረብሽ እያደገ ሄዶ ዋጋ ከሚያስከፍለን በጊዜው ቢቋጨው ነው እኔ ጥሪ ማቅረብ የምችለው። የትግራይ ሕዝብ ደግሞ በዚህ ፈቃደኛው በአሁኑ ሰዓት እንግዲህ በዚህ ችግር ውስጥ አሁን የትግራይ ሕዝብ ብዙ ጊዜ ይነሳል እንደ መፍትሄ የሚነሳው ራሱ ሕዝቡ ራሱ ነፃ ማውጣት አለበት የሚል ነገር አለ። በቅርቡ እንደውም የጌታቸው ምክትል የስመረ ፓርቲ ሊቀመንበር የሆኑትን ሀፍቱ ኪሮስን እዚህ ያነጋግረናቸው ነበር እና ምንድን መፍትሄው ስንላቸው የትግራይ ሕዝብ ራሱ ነፃ ነው ያውጣ። ኦልሬዲ እኮ እንግዲህ በግዳጅ ተጭኖበት ልጆቹን ለጦርነት በግዳጅ የተወሰደበት መውጣት የቻለው እየወጣ ነው ያለውና የትኛውን አቅሙን ተጠቅሞ ነው አሁን ቲፒኤልኤፍን ወይ አሁን ኦኬ የተለየ ሀሳብ የሚያራምደው ለቆ ወጥቷል። ነጌታቸውም ከነጌታቸው በታች ያሉትም አጠቃላይ ወደ አዲስ አበባ ሸሽተው ነው ያሉትና በየቱ ጋ ነው አሁን የትግራይ ሕዝብ በቃ ራሱን ነፃ ማውጣት አለበት የሚባለው? እዚህ አዲስ አበባ ቁጭ ብለው እነ ጀነራል ጻድቃንም ሲሉ ሰማለሁኝ እኔ እና እንደው ሕዝብ ራሱን ነፃ ያውጣ ማለት በጣም ቀላል ነው ወይ? በጣም ከፍተኛ እስከ ሞት የሚያስቀጣ አዋጅ እኮ ነው ወጥቶ ያለውና እናቶች ልጆቻችን አሳልፈን አንሰጥም በማለታቸው የሚታሰሩበት አዛውንቶች ጭምር እንደውም መንበረ ሰላማ ብለው ራሳቸው የሚገልጡ ጳጳሳት ጭምር ግድያ ሙከራ ተደርጎባቸው ከዛ የቁም እስረኛ ሆነዋል የሚል ነገር፣ ጀነራል ታደሰም እንደዚሁ የቁም እስረኛ ሆነዋል የሚባል ነገር አለና ይሄ ነገርስ እንዴት ነው የምትመለከተው? ማይክ አንተ ጉዳዩን በደንብ በቅርቡ ያስተላለፈው መልእክትም አለ ወጣቶች ወደ አዲስ አበባ ከመምጣታቸው ጋር በተያያዘ ምክንያቱም እዛ ሆነው መፍጠር የሚችሉን ነገር ቢኖር ለምን እዚህ መጥተው ይሰቃያሉ፣ ይጎሳቆላሉ? ምክንያቱም እዚህም ተመችቷቸው አይደለም፣ በጣም በከፍተኛ ውጣ ውረድ ውስጥ ነው ያሉትና እሱስ እንዴት ነው? በጣም ጥሩ ጥያቄ ነው። ትግራይ ውስጥ ሁለት ነገሮች ተፈጥረው ነበር በትግራይ ሕዝብ እንደ እድል። አንዱ ያልተጠቀመበት ነው ራሱ ያልተጠቀመበት ብዬ ማስበው በኢትዮጵያ ውስጥ ለውጥ ሲመጣ ያኔ 2010 ላይ ያኔ ለውጥ ሲመጣ ቲፒኤልኤፎች ሸሽጎ ወደሱ ሲመጡ
ማስቆም ይችል ነበር። እኩል ከኢትዮጵያኖች ጋር ቢነሳ ይሄ ዛሬ ያለቀው በሙሉ አያልቅም ነበረና የተፈጠረው ነገር በሙሉ ሳይፈጠር እዚህ ይቋጭ ነበረ። እነሱም ፈርተው እዚህ ይደመሩ ነበረ። ተገንጥለው እዛ እንደመራለን በሚል ምክንያት ፈጥረው 1 ሚሊዮን ህዝብ አይጨርሱ ነበር። ምንም አሁን ይሄ ዛሬ ከጥቅምት 24 እኮ ወልቃይት አጀንዳችን አልነበረም አይደል? ቢያንስ ሌሎች የማንነት ጥያቄዎች ነበሩ፣ ግን በዛ ደረጃ ወልቃይት ይመለስ አይመለስም አይደለም የነበረው። ቅሬታዎች ነበሩ፣ ጦርነት ሳይፈጠር መፈታት የሚችሉ የነበሩ ናቸው። ስለዚህ አሁን እየተወያየን ያለ ከጦርነት ከጥቅምት 24 ጥቅምት በፊት ያልነበሩ ያ ጦርነት የፈጠራቸው ነው ዛሬ እንደ ስጋት ተነስተው እየተወያየንበት ያለ ነው ማለት ነው። ስለዚህ አንዱ ያኔ እድል አምልጦበታል። ያመለጠበት እንግዲህ ያው ተደናግረዋልም አጭበረብረውታል መሪዎቹ ማለት እንችላለን። ከዛ በኋላ ያ ሁላ ህልቂት ካለፈ በኋላ ግን ፕሪቶሪያ ለትግራይ ህዝብ መብራት ነበረች። በነገራችን ላይ ከሰላም ማቆም በላይ የነበረው ብዥታ መሪዎች እነማን መሆናቸው አመራሮቹ ሙሉ በሙሉ አደባባይ ላይ ያሰጣቸው ፕሪቶሪያ ነው። ፈትለወርቅ ማናት? ጌታቸው ረዳ ማን ነው? ጻድቃ ማን ነው? ደብረጽዮን ማናት? ምንድናቸው እነዚህ? አቅማቸው ምንድን ነው? ስብዕናቸው ምንድን ነው? ሞራላቸው ምንድን ነው? በሙሉ ግልጥ አድርጎ ያዘ። በጣም ኮራፕት፣ ሴረኞች፣ ተንኮለኞች፣ ክፉዎች መሆናቸው ገልጦ ያሳየው ለትግራይ ህዝብ ብርሃን ያፈነጠቀ ነው። በጣም ነፃነት የሰጠ ነው። ቢያንስ ከነበረው ጥቁር መጋረጃ ያነሳለት ነው። የተለየ ሀሳብ ማራመድ የሚል ነገር መጥቶ ያንን ከመጣ በኋላ እንደ እድል ሆኖ እነ ጌታቸው ረዳ ጋር ደግሞ ካዱት ማለት ነው። በትክክል ችግሩ ውስጥ ነው ያለው ብሎ ታምኖ በትክክል የትግራይን ህዝብ ችግር ውስጣችን ላይ ያለው ለካ በእነዚህ ሰዎች ነው፣ ለካ ጦርነት አይፈጠርም ነበረ፣ ለካ ወደዚህ አንገባም ነበር ብሎ ወስኖ ልጆቹም አሁን በጣም የሚገርምህ ተንቤን ላይ ሁሉም ነው የተቀናጀው። ሴቶችም፣ ቄሶችም፣ አባቶችም፣ ወጣቶችም እኩል ነበረ ለጌታቸው ረዳ ጠርተው ያመጡት። ከዛ ሙሉ አዳራሽ መጀመሪያ 500 ምናምን ሰው ጠርተው አዳራሽ ውስጥ ለመነጋገር ነበር። አዳራሽ ሞላ። ከዛ አይበቃም ተባለ፣ ወደ ሌላ አዳራሽ ሄዱ። ያን አዳራሽም አይበቃም ተባለ። ቀጥሎ ወደ ኮሌጅ አለ፣ ትልቅ ኮሌጅ አለና ወደዛ መምህራን ኮሌጅ አብይ አድሚ ይባላል፣ ወደዛ ገቡ ማለት እንዳለ ህዝብ ግልጥ ብሎ ነው ሲወጣ። ያንን የሚገርም በሽልማቱ ለጌታቸው ረዳ እንደ መንግስት አስበው የአፄ ዮሐንስ ፎቶ ነው ስዕል ነበር የሸለሙት። ለጀነራል ጻድቃን እንደ ጀነራል አሉላ አስበው የአሉላ ስዕል ነበር የሰጧቸው። እንግዲህ እናንተ ናቸው መሪዎች እንደነበራቸው ይታወቃል። በቃ የአሉላና የአፄ ዮሐንስ ክብር ተሰጥቷቸዋል ነው ጌታቸው ረዳ። በተንቤን ህዝብ ነው የምልህ። አድግራት ስትሄድ የእነ ስብሃጋድስ የእነ አፄ ዮሐንስ እዛም የእነሱ ክብር ነው የተሰጣቸው። በቃ እናንተ ነው መንግስታችን፣ በእናንተ ነው ከዚህ በኋላ ትግራይ ውስጥ ጦርነት እንዳይፈጠር አደራ፣ እኛ ሰላም ነው የምንፈልገው፣ ያሉ አጠቃላይ ችግሮች በሰላማዊ መንገድ እንፈታለን ብሎ ነበረ ኃላፊነት የተሰጣቸው። አላማጣ ብትሄድ መቀሌ ጠቅላላ በሲኖ ትራክም በምንም እየተጫነ የፒኤልኤፍ ካድሬዎቹ አሸዋ እየተጫነ እየተራገፈ ነው መቀሌ ያሉት። አጠቃላይ በገጠር የነበረው ወጣት በሙሉ ወደ ከተማ እየተጫነ ሲመጣ በራሱ ፍላጎት ማለት ከዛ አሸዋ እየተጫነ እየመጣ ነው ብለው ይቀልሉበት ነበር። ያ ነፃነት ፈላጊ ወጣት ማለት ያንን ብርሃን ቀልብሰው ዛሬ የትግራይን ህዝብ በእነዚህ በሰናይት መብራቱ ባላጅ በጣም የማይረቡ ሰዎች እጅ ወድቀው እነሱም ጥለውት ወጣቱ ያ እንዲያው በጣም ማለት የሆነ ከቲፒኤልኤፍ ጋር የተመካከሩ የሚመስልህ ነገርም አለ ማለት ተቃዋሚው በሙሉ አደባባይ ከወጣ በኋላ ጥለው አስረክበው ሲመጡት እንዲታወቅ ተቃዋሚ እንዲለይ ያደረገ መድረክ እስኪመስል ድረስ ማለት ከዛ በኋላ ማሳደድ ተጀመረ ማለት ብዙ ነገር ምሳል መኪካነሱ አይቀር ታደሰም ጀነራል ጻድቃንም ደብረጽዮንም እንደዚሁ ጌታቸው ምንም ልዩነት የላቸውም የሚል ነገር ያነሳሉ። ማለት እንዳንተ አይነት ቀደም ብሎ ጦርነቱን የማይደግፉ የነበሩ ሰዎች ናቸው በተለይ ይሄን የሚያንሱት። በቅርቡ እንደውም ጀነራል ዮሐንስ እዚህ መጥተው ሲናገሩ ነበረ እና አይነት ነገር ይነሳል እና ሪሊ ጊዜው ነው አይደለም እሱ ሌላ ቢሆንም አብረክታ ካነሳው አይቀር ትክክል ማለት በእርግጥ ጥርት ያለ መስበር አለው። ሪሊ ስልጣን ነው ጥቅም ነው ምንድነው ያጣላቸው ሪሊ ወይስ ደግሞ እሱ ራሱ ብዙ እንትን አለ። ትክክል ነው። ምክንያቱም አሁን ጌታቸው ረዳ ለፈትለወርቅ ይቀርባል ወይስ ለሚኪ ወይ ደግሞ ለተራ ወጣቱ አሁን ለውጥ ለሚፈልገው ብትል በእርግጠኝነት ጌታቸው ረዳ የሚቀርበው ከፈትለወርቅ ነው። ጀነራል ታደሰ ወረደ ወይም ጀነራል ጻድቃን በእርግጠኝነት
ከሚኪ ይልቅ የሚቀርበው ጆን መዲድ ነው ወይ ደግሞ እዛ ጋር ያሉ ጓደኞች እነ ምግቤ ነው። ምክንያቱም አንደኛ 2 ጊዜ 3 ጊዜ የታሪክ ጦርነት መርተው እስከ ጀነራል ማዕረግ ክብራቸው በሙሉ አንድ ላይ ነው። ሌጋሲያቸው ቲፒኤልኤፍ ስለሆነ ማለት ነው። ስለዚህ በብዙ ምክንያቶች ከነሱ ጋር ይቀርባሉ፣ አይጨክኑም። ስለዚህ ይሄ ተፈጥሮ ሂደታቸው ራሱ የፖለቲካ ቅርጻቸው፣ የታሪካቸው፣ የሌጋሲያቸው መቼም ህወሓት የሰጣቻቸው ማዕረግ ነው። ስለዚህ በብዙ ነገር ይጋራሉ። ስለዚህ በነፃነት በፍትህ በእኩልነት ስትል ወዴት ያዘነብላል ማለት ነው። ስላልገባው ነው ስላልተረዳ ነው ወደሚል ሊወርዱ ይችላሉ ማለት ነው። አሁን እኔ የቲፒኤልኤፍ አመራሮች ጭካኔ ነው ክፋት ነው ብዬ ስተነት ነው እነ ጀነራል ጻድቃን ግን አለማወቃቸው ነው ሊሏቸው ይችላሉ። የነሱ አካሄድ የነሱ በቃ ድንቁርና ነው እንትና ስንፍና ነው የሆነ ነገር በሌላ ሊሸፍኑት ይችላሉ ማለት ነው። እኔ ደግሞ ትስስሩ እስከ ሻዕቢያ ጭራሽ ሀገርም እንትንም የሌላቸው ከኢትዮጵያ ብታባራቸው ትግራይ ምሽግ ያደረገው ከትግራይ ብታባራቸው ኤርትራም ከኤርትራ ብታባራቸው አሁን እንደምናየው ከአልቡርሃን ሱዳን ጋር ሄደው ሀገር እንደሚመሰረቱ እያየናቸው ማለት ነው። የሚመቱለት ደማቸው የሚያፈሱለት አቋም ለሆዳቸውና ለስልጣናቸው ብቻ እንደሆነ አሳይተውናል። አይ ሀገሬ ለሀገር ብለው አሁን ውርደት ማለት ሱዳን ሄዳ ተደራጅተው ወደዚህ መጥተህ ስልጣን ለመያዝ ከመጣር ማለት ቢተው ቢቀርብኝ ብለህ ትተዋል። በእነሱ ላይ እንደሱ አስተሳሰብ የለም። ስለዚህ ስናጠቃለው አጠቃላይ የትግራይን ህዝብ ወደ ዋና መጀመሪያው ጥያቄ ይህን የትግራይን ህዝብ መጀመሪያው መሪዎች አደናግረውት ራሱም ተደናግሮ በመንጋ አስተሳሰብ ገብቶ ከፍተኛ ዋጋ ከፍለዋል። ከዛ በኋላ ግን ፕሪቶሪያ የሰጠው እድል ያንን ብርሃን የፈነጠቀለት ደግሞ መሪዎቹ አጋልጦ ካያቸው በኋላ ደግሞ የራሱ እንቅስቃሴ ሲጀመር ችግሮቻችን በሰላማዊ መንገድ መፍታት እንችላለን ከጦርነቱ ውጭ የሚል አቋም ሲይዝ ደግሞ ያም አምነውት ቢያንስ በንግግራቸው በመልካቸው በምናምን ከሰዎች ከነበራቸው አንደበቶች ምናምን አይቶ ደግሞ እነዚህ የተሻለ ነው ብሎ ለነሱሳቸው እነሱ ደግሞ እንዳልኩ አስረክቦ ጥሮት መጡ። አሁን ሌላ ፕሮሰስ እንደገና ሌላ ጦርነት ሌላ ዙር ደግሞ እየገባ ነውና ስለዚህ በዚህ ሁለቱ ምክንያት የትግራይ ህዝብ አልታደለም። አሁን እስከዚህ አዙሪት የትግራይ ህዝብ መውጣት ይችላል ወይ? አቅም ይኖረዋል ወይ? እንዴት ነው አሁን የትግራይ ህዝብ ከነሱ መውጣት የሚችለው የሚለው አሁን የትግራይን ለውጥ ፈላጊ ተቃዋሚ ድጋፉ ኢትዮጵያውያንን ከኢትዮጵያ ጋር ሆነን ነው ችግራችን የምንፈታው፣ የኢትዮጵያ መንግስት ሆነን ነው በፕሪቶሪያ መሰረት ነው ችግሮቻችን የምንፈታ እያለ ነው። ስለ ደጀኑ ማን ያደረገው? መንግስት ነው። የኢትዮጵያ ህዝብና አጠቃላይ ኢትዮጵያ አሁን ወደ ኤርትራ ሸሽቶ የሚሄድ ወጣት የለም ማለት በፈቃደኝነቱ ሸሽቶ እየመጣ ያለው ወደ ኢትዮጵያ ነው። ስለ ደጀኑ የት ነው? አዲስ አበባ ነው ማለት ነው። ደጀኑ ማን ነው? የኢትዮጵያ ህዝብ ነው ማለት ነው። ደጀኑ ማን ነው? ወደ ኢትዮጵያ መንግስት ነው እየመጣ ያለው። ጥያቄዎቹ በአግባቡ ወደ ፌዴራል መንግስት ወደ ኢትዮጵያ መንግስት ነው እያመጣ ያለው። ይሄ ለውጥ ፈላጊ የምንለው ውስጥም እየተቀጠቀጠ ያለው ከትግራይ ወጥቶም እየተቃወመ ያለው ደጀኑ ኢትዮጵያ አድርገዋል፣ የኢትዮጵያ መንግስት አድርገዋል። በዛ በኩል ያለው ደግሞ ተቃዋሚ ጽምዶ ብሎ ደግሞ ከሻዕቢያ ዋና ቤዙ አስመራ አድርጎ ደጀኑ ማን ያደረገው? አስመራና ሱዳን ያደረገው። ስለዚህ ግጥሚያው እዚህ ላይ ነው ያለው ማለት ነው። ስለዚህ አሁን በትግራይ ውስጥ በጭባጭ ማን ነው ድጋፍ ያለው? በጣም አቅም ያገኘው ማን ነው? በጽምዶ የተደገፈው ኃይል ነው አቅም ያገኘው። ምክንያቱም እዛ ጋር ያለው አንድ ትግራይ ውስጥ እስካሁን ተቆጣጥሮ ያህል በጀት ያስተዳድራል። የኢትዮጵያ በጀት ማን ነው የሚጠቀመው? የኢትዮጵያ ተቃዋሚ የሆኑ ከአስመራና ሱዳን ላይ ደጀን ያደረጉ ኃይሎች ናቸው የኢትዮጵያ በጀት ሙሉ እየተጠቀሙ ያሉት በመንግስት በፕሪቶሪያም በምናምን ማለት ነው። ለውጥ ፈላጊ ደግሞ ባዶ ነው ያለው፣ ምንም ያስተዳድረው ነገር የለም። ገብቶሃል? ምክንያቱም ምንም ነገር የለውም። ስለዚህ የትግራይ ህዝብ ምን ያስፈልገዋል? ደጀኑ ማን መሆን ያለበት? የኢትዮጵያ መንግስት ነው ደጀን መሆን፣ የኢትዮጵያ ሰራዊት ነው ደጀን መሆን ማድረግ ያለበት፣ የኢትዮጵያ አቅም ነው ደጀን መሆን ያለበት ማለት ነው። ስለዚህ የትግራይ ህዝብ ነፃ የሚወጣው ሲታገዝ ነው። የሚያግዘው ደግሞ አሁን ሀራ መሬት የሚባል እንቅስቃሴ ያለ እሱ ማደራጀት፣ ከዛ ሌሎች ደግሞ ትልልቅ ጀነራሎች አሁን ወደ 12 ምናምን ወጥተዋል። እነሱም በትክክል ችግራቸው ንጽረት ፈጥረው ከኢትዮጵያ መከላከያ ጋር ተቀናጅተው ይህን ማህበረሰብ እንዴት ነፃ መውጣት አለበት፣ ለኢትዮጵያ መከላከያ ምን እናግዘው፣ በየትኛው ሙያችን እናግዘው፣ ለኢትዮጵያ ፌዴራል መንግስት በምን እናግዘው፣ በኢትዮጵያ ደህንነት በምን እናግዘው፣ ለኢትዮጵያ ፌዴራል መንግስት በምን በኩል እናግዘው፣ ለኢትዮጵያ ህዝብ በምን እናስተባብረው ብለው ስራ ሰርተው የትግራይን ህዝብ አቅም እንዲፈጥር በኢትዮጵያዊነት ደጀን ያደረገውን ህዝብ አቅም እንዲያገኝ መታገዝ አለበት። የትግራይ ህዝብ ግን ቢያንስ ከአንድ ማህበረሰብ የሚጠበቀው ምንድን ነው? አንድ ልክ ቢያንስ ኤሊቶቹ ትግል ሲጀምሩ
በሎጂስቲክ ማገዝ አለበት፣ በፕሮፓጋንዳ መገዝ አለበት፣ ደጀን መሆን አለበት አይደል? አሁን ቢያንስ ሐራ መሬት ከወጣ እኮ እዛ አካባቢ ያለው እኮ ደጀን ነው አይደል? ሐራ መሬት የኢትዮጵያ ሕዝብ ደጀን እየሆነ ነው እዛ አካባቢ ያለው። ስለዚህ ለውጡ በትክክል የትግራይን ፖለቲካ ኤሊቶች ተደራጅተው በትክክል ለውጥ ፈላጊ ቢያደራጁት፣ አንድ ሆኖ ቢያደራጁት ማሸነፍ ይችላል። ስለዚህ ህዝብ እንደ ህዝብ ዝም ብሎ ግማሹ ነጋዴ ነው አይደል? ግማሹ ሰራተኛ መንግስት ነው፣ ግማሹ ገበሬ ነው። ይሄንን እኮ ነው ህዝብ የምንለው። ስለዚህ ይሄ ማቀናጀት ያለበት ማን ነው? ልክ እንደኛ ኤሊቱ ነው አይደል? ኤሊቱ ደግሞ ወደ 15 ቦታ ረግጦ አንድ ሆኖ ሊመራ አልቻለም። ስለዚህ ይሄ የትግራይን ህዝብ አቅም የሚያገኘው በተማሩ በተረዱ ኤሊቶቹ አስተባባሪነት ነው። አሁን የትግራይን ህዝብ ለመተባበር 100% ዝግጅ ነው። አሁን እንኳን ለትግራይ ተወላጆች እንኳን ለትግራይ ለውጥ ተወላጆች ተደራጅተው ለኢትዮጵያ መከላከያ ትናንትና በጦርነት በተፈጠረው እንኳን በአጭር ጊዜ በዚህ 2 ዓመት ውስጥ እንኳን ኢትዮጵያ መከላከያ ለመተባበር እንዲገባለት ጥሪ እያደረገ ነው ያለው። ስለዚህ ከአንድ ማህበረሰብ የሚጠበቀው ይሄ ነው እንጂ ከዚህ በላይ ሊሄድ አይችልም የሚል ሀሳብ ነው ያለው። መልካም ሚኪ፣ በእኔ በኩል ጥያቄዎችን ጨርሻለሁ። ከዚህ ቀደም እንግዲህ የምናነሳቸውን ጉዳዮች በተወሰነ መልኩ አሁን አብዴት አድርገን ተመልክተናል። ከሰሞኑ አንድ ያስተላልፈው ምልክት ነበረ። ከትግራይ ሸሽተው አዲስ አበባ ውስጥ እየመጡ በስፋት ችግር የሚገጥማቸውን ወጣቶች በተመለከተ በእሱ ላይ የመጨረሻ ሀሳብ የምትለው ካለ እሱ እንስማና ቋጫለን። መልካም እንግዲህ ባለፈው ያስተላለፉት መልእክት ምንድን ነው? በእርግጥ ማለት እኔ ሀሳቡ እንዲገባው ወጣቱም እንዲገባው አድርጌ ነው ያቀረብኩት። ማለት እኔ ሰሚት አካባቢ ነበር የሄድኩት እና የሆነ አጀንዳ ነበረ። ከዛ ብዙ የትግራይ ተወላጆች እዛ አካባቢ አሉ። ከዛ ዝም ብዬ ወደዛ እስክ ለማየት ይሄድኩኝ እና የሄድኩበት መንገድ ምንድን ነው? ቤት ክራይ በመጠየቅ ነው። እና ከዛ እየፈለኩ ስጠይቅ ብዙ ደላሎች አሉ፣ ይወስዱሃል። እዚህ ያለ ቤት ይወስዱሃል። እና የቤቶች ዋጋም እንትን አይነካም፣ በጣም ከባድ ነው። በዛ ውስጥ ግን ምን ታገኛለህ? ወጣቱ 5-6 እዛ ግቢ ውስጥ ስትገባ ወይም የሆነ ኮንዶሚኒየም ስትገባ ምናምን ስታያቸው 6-7 ወጣቶች አንድ ቦታ ላይ ታገኛቸዋለህ ሰብስቦ ማለት። ከዛ ከፍተኛ ድምፅ አለ፣ ብዙ መረባበሽ አለ። እንግዲህ 7 ሆነው 2 ፍርናሽ አስቀምጠው እንደዚህ ነው የሚተኙ። ወደዛ ተመሰቃቅለው እንደዚህ ማለት ነው፣ አንድ ክላስ ላይ ማለት ነው። ከዛ ይሄ በሙሉ አየሁት፣ አጠቃላይ ችግር በሙሉ አየሁትና ገበያቸው ደግሞ የሚገርምህ ምንድን ነው? ከግማሻቸው አረብ ሀገር ያሉ እህቶቹ ከውጭ ወደ አውሮፓ አሜሪካ የሚሄዱ በባህርም በተለያየ ምክንያት ውጭ ሀገር ያሉ ናቸው። ወንድሞቻቸው በዚህ ጦርነት ትግራይ ውስጥ ድጋሚ ወደ ጦርነት እንዳይገቡ አሸሽተው ያመጧቸው ናቸው። ግማሾቹ ደግሞ እንደሚያለቅሱ እናቶች አሁን የሚያለቅሱ እኮ የሚሸጥና ለትራንስፖርት የሚሆን ገንዘብ ማሸሽ የማይችሉ ልጆቻቸው ቤት የቀሩ ናቸው። እነሱ ልጆቻቸው ሲሉ እያለቀሱ ያላቸው ግን 2 በሬ የነበረው 1 በሬ ሽጦ ልኳል። ልጁ ከክልሉ እንዲወጣ አድርገዋል። በተለይ ከዚህ በፊት ታጥቀው የነበረ ከዚህ በፊት ሰልጥነው የነበሩ በጣም ከፍተኛ ችግር ውስጥ ነው ያሉ። ጥለውት ሸሽተዋል። በዲዲአር በምናምን ወጥተው እኮ ጥለውታል። ግን በጣም ከፍተኛ እየታደኑ ያሉ እነሱ ስለሆኑ ማለት ነው። ስለዚህ ከዛ ሸሽተው መጥተው በሬም ተሽጦ ፍየልም ተሽጦ ያላቸው ገንዘብ ቤታቸውም ተሽጦ ምናምን ነው እንግዲህ ልጆቻቸው ለዚህ እየሸኙ ያሉት። ወደዚህ ሲመጡ ደግሞ ልጆቹ በቃ ስራ የለም። ስለዚህ ያችን ከዛ 1 በሬ 2 በሬ ተሽጣ የመጣች ብር ደግሞ እዚህ ስታያት ለ4 ወር ለ2 ወር አትበቃም። ከዛ ምን አሰብኩኝ? ብዙ ጥያቄዎች ማለት ይሄ እንዴት መፈታት ይችላል ብዬ በራሴ ብቻ እያሰብኩ ለምንድነው ወደ ሁሉም ቦታ ማይሰራጨው? ማለት አሁን ከዛ ሸሽተውን እየመጣሉ እዚህ ሰሚት ላይ ስራ የለው። ስለዚህ አዋሳ ላይም የተወሰኑ ልጆች አነጋገርኩ። የቤት ክራይ 3,000 4,000 ሙሉ ግቢ እስከ 10,000 15,000 ነው ሙሉ +1 +3 ራሱ ማለት በጣም ትልልቅ ህንፃዎች ራሱ በጣም ቅናሽ ናቸው ክፍለ ሀገር ስትሄድ ማለት ታዲያ ሰው ለምንድን ነው እዚህ ጋር የሚጨናነቀው? ቢያንስ አዲስ ማሳለፊያ ነው ዞሮ በቃ ማለት እንዲያውም ስራ እዛ ሊያገኙ ይችላሉ። ምክንያቱም ወደ ሁሉም ቦታ ስትንቀሳቀስ የተሻለ ስራም ሊገኝ ይችላል። አንድ ክፍለ ከተማ ከምትደራጅ ከምትሰበሰብ ሁሉም ቦታ ስትበተን የተለያየ ስራም ሊገኝ ይችላልና ምንድን ያልኩት እኔ በቃ እንደ አማራጭ ናዝሬትም አዋሳም እንደ አማራጭ ያስቀመጥኳቸው ነው። ወደዛ ሄዳችሁ እኮ መኖር ትችላላችሁ። ጸጥታውም ተመሳሳይ ነው፣ ሰላም ነው ያለው። ከዛ ውጭ ማለት ነው ጋምቤላም እንጠይቃለን፣ ብዙ ወንድማሞችን ቤተሰቦቻችንም አሉ፣ አሶሳም አሉ ጓደኞቻችን የምናውቃቸው፣ ናዝሬት ድሬዳዋ ትሮ ማለት ነው። ስለዚህ አንድ ቦታ ከመሰብሰብ ወደ ሌላ መንቀሳቀስ የተሻለ ነው። ይሄ ውጭ ለሀገር ላሉ ቤተሰቦቻቸው ቢያመጧቸውም ለእነሱም መረጃ ትግራይ ውስጥም ላሉ ገንዘብ ለሚልኩም
ከዛ በየክልሉ ደግሞ ያሉ የትግራይ ተወላጆች ራሱ ነዋሪዎች አሉ፣ ቤት ያላቸው ምናምን ባለሀብቶች አሉ። እነሱም እንዲተባበሩ ምናምን የመልእክት አስተላለፍኩና በጣም የሚገርም ያው በቲፒኤልኤፎች መልስ የተሰጠኝ ምንድን ነው የቲፒኤልኤፍ ደጋፊዎቹ ብቻ አዲስ አበባ ልትቆጣጠራት ነው ወይ? ከዚህ በፊት ብቻ ሆነ ባንዳ ሆነ እንደፈለግ ስታረጋት ነበረ አዲስ አበባና አሁን ጭረታ ተጫረቱብህ ወይ ምናምን ምናምን በካድሬዎች እንደዛ የሚል ኮሜንት መጣ። ይሄ በትግርኛ ስለጻፍኩት ማለት ነው። ከዛ አንድ ወዳጅ ያለ ሶሎዳ ሚዲያ የሚሰራ ወድ ሻምበል አለ። እሱ ላይ ደግሞ ተርጉሞ በአማርኛ ለጠፈውና ያን አማርኛ ኮሜንት ላይ ብዙ ኮሜንት ነው የሰጠውና ምንድነው የሚለው እዛ ኮሜንት ላይ ያየሁት እኔ ወደ 300 ምናምን ኮሜንት ነው ያነበብኩትና ሁሉ ምንድነው የሚለው እንዴ እዚህ እኮ ናዝሬት ክፍት ነው፣ እዚህ ጋምቤላ ክፍት ነው፣ እዚህ አምቦ እኮ ነፃ ነው፣ ነቀምት ምንም ክፍት እኮ ነው፣ እንደፈለጋችሁ መኖር ትችላላችሁ፣ አዋሳ ነፃ ነው፣ እንደዚህ እዚህ ደብረ ዘይት ድኮም እኮ አለ በ3000 ብር። አጠቃላይ ህዝቡ እዛ ጋር የሚሰጠው ኮሜንት በሙሉ ምን ልበል እኛ ጋኑ በቃ ይሄው ክፍት ቦታ አለን እንዴ ይሄ ከችግራችሁ ደግሞ ትንሽ እንኳን እዛ ድኮም አካባቢ ብትመጥቆ 3000 ብር አለ የሚል ደግሞ አለ ዘርሙ እንደገና። ስለዚህ እኔ ያየሁት ምንድን ነው በኢትዮጵያ ማህበረሰብ ከፍተኛ ሀዘኔታ እንዳለ ለዚህ ችግር እንደሚያልፍ መልእክት እያስተላለፈ ነው ያለው። እግረ መንገዴም በዚህም እናንተ ሚዲያ ማስተላለፍ ፈልገው ሁሉም የትግራይ ተወላጅ ሁሉም ቦታ ተመሳሳይ ሰላም አለ፣ እንደፈለገ መንቀሳቀስ ይችላል። የኢትዮጵያ ህዝብ በዛ መቀጠል አለበት። ትግራይ ኢትዮጵያ አካላት ትግራይ አንድ ክልል ሙሉ ሲዳከም ኢትዮጵያ መዳከም ነው። ትግራይ ውስጥ በሚፈጠረውን ጦርነት ለሁሉም ኢትዮጵያዊ ነው የሚያጠቃው፣ እያንዳንዳችን ኪስ ነው የሚዳከመው። ስለዚህ የትግራይን ህዝብ ችግር መፍታት የኢትዮጵያውያን ችግር መፍታት ነው ብዬ ነው የማስበው። መተባበር አለብን የሚል መልእክት አለኝ። አመሰግናለሁ ስለጠየቅን። በጣም እናመሰግናለን። ውድ ቤተሰቦቻችን የዛሬውን አንድ አፍታ ጊዜ ላይ ቆይተናል። ስለ ተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።